ስልጣን የሰጠው ማን ነው? ማጽዳት አለ በብሩ መናገር የሚናገር ማን ነው? ኦርቶዶክስ እንደዚህ ሆነ ዘመን መጣየ ከዚህ ቋቅ ካላችሁ እኮ መውጣት ነው። የምን መውጣት? ከዚህ በኋላ እንደው በእግዚአብሔር ፊት የምነግራችሁ በተለይ የኦርቶዶክስ አገልጋዮች የሆናችሁ እኛ እንደወጣን ትታችሁ እንዳትወጡ፣ እነ በጋሻው እንዳስወጡ ትታችሁ እንዳትወጡ እዛው ሆናችሁ ለህዝቡ መስቀል እያሳለማችሁ ታቦትም ብለው የሚሉትን እየተሸከማችሁ እዛው ሆናችሁ ውስጥ ለውስጥ ነው ወንጌሉን መስራት። የምን ትቶ መውጣት? እኔ እንደውም ይቆጨኛል ያኔ ትቼ የወጣሁበትን በእውነት ኦኬ። አያቶቼ ቅድመ አያቶቼ የገነቡት ቤት ነው ቤተክርስቲያን። የምን ትቶ መውጣት? ስም እየለጠፉ ትቶ መውጣት የሚባል ነገር የለም። ቋቅ ካላችሁ ይላል እዛው ራሱ እዛው ይህንን አተላ ይህንን የታሪክ ትርክት ውሸት መሆኑን ህዝቡን ይዛችሁት ገሃነመ እሳት አጨምሩት። ምንም የማያውቁ ህፃናትና ምንም የማያውቁ እናቶች አባቶች ገረገራ ጥግ ስር ተደብቀው ተጠልለው ደረታቸውን እየደቁ ጌታ መድኃኔዓለም እያሉ የሚያለቅሱትን ያንን ህዝብ ለመታደግ ከዛ መውጣት የለባችሁ። ለምደዋል እነሱ ማስወጣት። ከዛ ያልሆነ ስም ይሰጣሉ። ከወጣን በኋላ መናፍቃናቸው ስንዴ ፈልገው ነው እንትን ፈልገው ነው ገንዘብ ፈልገው ነው ሆዳቸውን ወደ ነው። ሆዳምነት ካስፈልገው ኦርቶዶክስ ቤተክርስቲያን ውስጥ ነው ያለው። የሚበላ ነገር ከተባለ ማለት ነው። ሰንበቴ የት ነው ያለው? ማህበሩ የት ነው ያለው? ተስካሩ የት ነው ያለው? ክርስትናው የት ነው ያለው? ኦርቶዶክስ ነው። ሙሉ ወንጌል ብትመጣ ክርስትና የለ፣ የሙት ዓመት መታሰቢያ የለ፣ ተስካር የለ፣ ማህበር የለ፣ ምንም ነገር የለም። ስለዚህ ትታችሁ እንዳትወጡ። ወይ መታደሻዋ ወይ መፍረሻዋ ደርሷል እቺ ቤተክርስቲያን። ኦኬ፣ ወይ መታደሻዋ ጌታ በጣም ብዙ እድል ሰጥቷታል። እነሱም ገብቷቸዋል፣ አውቀዋል። ወይ እንደ ህንድ ቤተክርስቲያን ለሁለት ነው የምትከፈለው፣ ወይ ደግሞ ብትንትናቸው ነው የምጠፋው። ራሳቸውም ብለዋል። በዚህ መሰረት ይኸውልህ፣ ቆይ እኔ ያለ መረጃ አላወራ። ራሳቸውም ብለዋል። የመበታተኑ ነገር እኔ አይደለሁም ሟርት እያሟረትኩባቸዋለሁ። እኔ ሟርተኛ አይደለሁም። እዚህ ጋር ያሉትን ስሙ። መረጃ ተብሎ የተጠራችሁት ምን ገጥሟት ነው ቤተክርስቲያን? ዝክረ ኒቅያ ተብሎ የተጠራችሁት ምን ገጥሟት ነው ቤተክርስቲያን? ምንስ አዲስ ነገር የጉባኤ ቤት መምህር ናቸው የነበረው ምን ላልቶባት ነው ብዬ ነው ይሄን ያክል በኒቅያ ጉባኤ ስም ተሰይሞ የተጠራችሁት። ጥሩ ነው። ዝክረ ኒቅያ ያው ይታወቃል። ዓለም አቀፍ ጉባኤያት አንዱ ከዓለም አቀፍ ጉባኤያት አንዱ ነው። ኦርቶዶክስ ተዋሕዶ ቤተክርስቲያን የምትቀበላቸው 3 ጉባኤያት አሉ። ከነዛ አንዱ ዝክረ ኒቅያ ነው። አንድ ችግር የተቀረፈበት ጉባኤ ነው። ያ ችግሩ ምንድነው? አሪዮስ ይባላል ችግሩ ነው። ከሱ ጋር ብዙ ችግሮችም ተቀርፈዋል። ያኔ እንግዲህ የሃይማኖት አባቶች በሙሉ ተሰብስበው ሊቃውንቱ ተሰብስበው ብዙ ችግር የፈጠሩም ነበሩ። ከተሰበሰቡት ችግር የፈቱም ነበሩ። ስለዚህ ብዙ ችግር የተፈታበት ጉባኤ ነው ያ እና ያ ለዘላለም ሲታወስ የሚኖር ነው። ሌሎች አህት ቤተክርስቲያናትም ይህን ሲያስቡት ይኖራሉ ጉባኤውን እና አሁንም በሀገራችን በኢትዮጵያ እንደሚታወቀው ቤተክርስቲያናችን ተከብራና ተፈርታ የምትኖር ቤተክርስቲያን ናት። በዚህ መካከል ግን ብዙ ችግሮች እየገጠሟት ነው አሁንም ቢሆን። ስለዚህ ዝክረ ኒቅያ ሲባል የሊቃውንቱ የመሰብሰብ ጉዳይ ነው። እንግዲህ ዝክረ ኒቅያ ወይም የኒቅያን ጉባኤ መታሰቢያ ተብሎ የተጠራውና ምን ገጥሟት ነው ለሚለው ምን ያልገጠማት አለ ነው መስሚያ ነው። እንደ ኢትዮጵያ ቤተክርስቲያን በዚህ ዘመን የተዋረደ ምን አለ? ማን ያዋረዳችሁ? መዋረዳችሁንም ማመን ተገቢ ነው። የጉባኤ ቤት መምህር ናቸው። ልብ በሉ። ይሄ ዝም ብሎ የሚሯሯጥ ሴትና ጎረምሳን ተው። ከጫቱና ከቡናዋ ላይ ተነስታ መጣ የምትጫጫው እሷን ተዋት። ሊቃውንቱ ምን ይላሉ? ከላይ ጳጳሳቱ ምን ይላሉ? ከላይ ያሉት የቤተክርስቲያን መሪዎች ሊቃውንት የሚባሉት ምን ይላሉ? ምን አሉ? የጉባኤ ቤት መምህሩ በዚህ ዘመን ቤተክርስቲያን እንደዚህ ተዋርዳ አታውቅም አሉ። ማን ያዋረዳት? ያው የፈረደበት ጴንጤ ነው የምትሉት አይደል? ማን ያዋረዳት? እኔ ልናገራ እንደ ቀድሞ ልጅነቴ ያዋረዳት ለሆዳቸው የሚኖሩ ጳጳሳትና አገልጋዮች ያዋረዷት በአቢሾ የደነዘዙ ሰዎች የጻፉት
መጽሐፍቶቿ ናቸው። እሺ ምን አለ? የሊቃውንቱ የመሰብሰብ ጉዳይ ነው እንግዲህ ዝክረ ኒቅያ ወይም የኒቅያን ጉባኤ መታሰቢያ ተብሎ የተጠራውና ምን ገጥሟት ነው ለሚለው ምን ያልገጠማት አለ የሚለው ነው መልስ ነው። እንደ ኢትዮጵያ ቤተክርስቲያን በዚህ ዘመን የተዋረደ ምን አለ? አዎ ይህ መዋረድ ማለት ምን ማለት ነው? የነበራትን ክብር ከማጣት አልፎ ልጆቿን በሙሉ እያጣች ያለችበት ወቅት በጣም ችግር ከነበራት ክብር ዘግጣ ማለት ነው። ያ ተሰሚነቷ ያ ትልቅነቷ ልጆቿን ሁሉ እያጣች ነው። ወዴት ሄዱ ልጆቿ? ልጆቿማ እኛ ነና። እንደ እናት እማዬ እዚህ ጋር ችግር አለ ብለን ስል ወጣ 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 እያለ የማንም መተተኛና አስማተኛ ደብተራ ውጡ ብለው አሉ። ልጆቿ ወዴት ሄዱ? እናንተ ናችሁ የምታባርሩት። ልጆቿን እያጣች ወዴት ሄዱ? ወደ እስልምና ሃይማኖት ወዴት ሄዱ? ወደ እኛ ጋር መጡ። ግማሾቹ በገፍ የሰንበት ትምህርት ቤት ወሎ ክፍለ ሀገር ውስጥ በገፍ በሰንበት ትምህርት ቤት ያሉ እንዳለ እስላም ሆኑ። የቄሶች ሚስቶች እስላም ሆኑ፣ ሰለሙ። ቪዲዮ አለን፣ መረጃና ማስረጃ። የጨው ገደል ሲናድ ሞኝ ይስቃል። ወሎ ቤት የሆኑት ሜት አርጊ ሂጂ። እንደውም አንቺ ታች ሄደሽ ስራሽን ስሪ። እታች ራይች ኦኬ። ልብ በሉ። ልጆቿን ምን ወሰዳቸው? ምን ያልገጠም መካከል ግን ብዙ ችግሮች እየገጠሟት ነው አሁንም ቢሆን። ስለዚህ ዝክረ ኒቅያ ሲባል የሊቃውንቱ የመሰብሰብ ጉዳይ ነው እንግዲህ ዝክረ ኒቅያ ወይም የኒቅያን ጉባኤ መታሰቢያ ተብሎ የተጠራውና ምን ገጥሟት ነው ለሚለው ምን ያልገጠማት አለ ነው መልስ ነው። እንደ ኢትዮጵያ ቤተክርስቲያን በዚህ ዘመን የተዋረደ ምን አለ? ይህ መዋረድ ማለት ምን ማለት ነው? የነበራትን ክብር ከማጣት አልፎ ልጆቿን በሙሉ እያጣች ያለችበት ወቅት ነው። በጣም ችግሮች ውስጥ ያለ እንደ ገዳማት የሚያየን እንደሆነ እንደ ጉባኤ ቤቶች የሚያየን እንደሆነ እንደ ሊቃውንቱ፣ እንደ መነኮሳቱ፣ እንደ ምዕመናኑ፣ እንደ ጳጳሳቱ ስናይ አንድ አይነት ቁመና የለሽና የመበታተን አይነት ስሜት የሚታይበት ዘመን ያለ ነው። ጠላት የሚበዛበት ዘመን ስለሆነ አንድ አይነት ቁመና ሳይሆን የመበታተን ነገር ነው የሚታይብን አሉ። በጉባኤ ቤት የጉባኤ ቤት መምህር ናቸው። በጉባኤ ቤት ሊቀ ሊቃውንት ከሚባሉት መካከል ተጠርተው የመጡ ናቸው። የሊቃውንት ጉባኤው ስብሰባ ላይ ከተገኙት መካከል አንዳቸው ናቸው። በጉባኤ ቤት ማለት ያው በአብነት ትምህርት ቤት ማለት ነው። በዜማ ትምህርት ቤት፣ በመጽሐፍ ትምህርት ቤት የመበታተን በገዳሙ የመበታተን በትምህርት የመበታተን ማርያም ጥንተ አብሶ አለባት የለባትም ተብሎ 21 ሊቃውንት ተጠይቆ 21 መልስ የሚመልስበት ልጆቿን ሁሉ እያጣች የት ሄዱ ልጆቿ? ማን የወሰደባት ልጆቿን? እንዴት ሌሎች ሃይማኖቶች ልጆቿን ሊወስዱባት ቻሉ? ልጆቿ ከሷ ምን ስላጡ ነው ትተዋት የሄዱት? እናትየዋ ምን አላቀረበችላቸው እንዴ? ፍሩሽካና አሰስገሰስ እየበላ ህዝቡ አይቀመጥም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለህ ጀምረህ በዛቲ ዕለት ብለህ በዚች ዕለት እናታችን ወለተ አረጋዊ የተወለዱበትና የተጸነሱበት ብለህ አማርኛ ጎትተህ የምታቆየው ትውልድ የለም። ብፁዕ አቡነ ኤርሚያስ እንደተናገሩት ማለት ነው። ምን አሉ እሳቸው? እኔ አሁን ትልልቆቹ የሚያወሩትን ነው የምነግርህ። ይህን ዝም ብለህ ወጠብሻ ጎረምሳቶ ብራዘር ምን ሊፈይድ ማለት እሱ ገና ጫቱ ላይ ነው ያለው። ያው ጫቱን ይተናነቅ። አባቶች የተባሉት ግን ምን እያሉ ነው? ከዚህ በኋላ የአባቴ እምነት ነው በሚል ብቻ የሚከተለን ሰው እንደማይኖር እርግጠኞች። 4 ነጥብ። ቆይ ብፁዕነቶ አንዴ የያዙት ኦርቶዶክስን
የአባቴ እምነት የእናታችሁ እምነት እያላችሁ በህዝብ ላይ ያላገጣችሁ ህዝቡም በእናንተ ላይ ያላገጠ የኖረችሁበት ዘመን ይበቃል። አሁን ከዚህ በኋላ አሉ እውነት ነው አይተውታል። በደንብ ሸቷቸዋል። በደንብ ማለት ነው። ምን አሉ? ከዚህ በኋላ የአባቴ እምነት ነው በሚል ብቻ የሚከተለን ሰው እንደማይኖር እርግጠኞች ሁኑ። እኔ አባቴ፣ አያቴ፣ ቅድመ አያቴ ክርስቲያን ስለሆነ ክርስቲያን ሆንኩ የሚል ትውልድ ከዚህ በኋላ አይመጣም። የእናንተ ልጆች እንደናንተ ሆነው አይመጡም። ዝም ብለው መረዳት ይፈልጋሉ። ኦኬ፣ ቤተሰቦቻቸው እንዴት ነው የመጡት? በደመ ነፍስ። እዚህ አሁን ያለ ኦርቶዶክሳዊ ይሄ ዝም ብሎ ታቦት ፊት ምንጣፍ የሚያነጥፍ በደመ ነፍስ ነው። እናቱ ኦርቶዶክስ ነበረች፣ አባቱም ኦርቶዶክስ ነበር፣ እሱም ኦርቶዶክስ ሆነ። አያቱ ኦርቶዶክስ ነበሩ፣ አባትየው ሆነ። ቅድመ አያቱ ኦርቶዶክስ ነበሩ፣ አያቱ ኦርቶዶክስ ሆነ፣ አባትየው ኦርቶዶክስ ሆነ፣ ልጅየውም ኦርቶዶክስ ሆነ። እንደ አፋር ግመል ተያይዞ መሄድ ብቻ። እውቀት ዜሮ፣ ኔፓ የለም፣ ምንም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ በቃ ማማተብ እንኳን በአግባቡ የማይችል ማለት ነው። እንኳን አምስቱ አዕማደ ምስጢርን ሊያውቅ ቀርቶ አይደለም ነገረ ቤተክርስቲያን፣ ነገረ ቅዱሳንን እንደዚህ ነገረ እግዚአብሔር ሊማር ቀርቶ አይደለም አያውቀው። እስከ ዛሬ ድረስ የመጣው የአባቴ እናቴ እያለ ተከትሎናል። ከአሁን በኋላ ግን እንደዚህ የሚከተለን ትውልድ የለም አሉ። ለምን? ጠያቂ ትውልድ እየመጣ ነው። ለምን? ጴንጤው በምስራቅ በምዕራብ በሰሜን በደቡብ እያርገበገበ መጽሐፍ ቅዱስ እየጠየቀ ነው። እዚህ ደግሞ አሁን እንደዚህ ቤት ከፍተን ስናወራ የምትመልሱት መልስ ስታጡ ህዝቡ እየሰማ ነው እዚህ ያለው ማለት ነው። ይታዘባል። ቋን በጣም ብዙ ኦርቶዶክሳውያን እዚህ ቁጭ ብሏል። እዚህ 723 ሰው ብቻ አይደለም፣ ቢሃይንድ ባይ 9000 ሰው እየሰማ ነው። አሁን ይህን ላይቭ ይህን መርሃ ግብር ቀጥታ ማለት ነው እየሰማ ነው። አንተ ስጠይቀን እኛ ጴንጦች ሆነን መልስ ስናጣ እየሰማ ነው ህዝቡ፣ እያገናዘበ ነው። እኛ ጠይቀን መልስ ስታጣ የታህሳስ ገብርኤል ለምረም ታከብረው ተብለህ ስትባል ህዝብ እየሰማ ነው። ተሳድበህ ስትወጣ ህዝብ እየሰማ ነው። አላቅጠህ ስትወጣ ህዝብ እየሰማ ነው፣ ያያል። ስለዚህ እኔ እንኳን በቅርብ እንኳን ወደ ጌታ የመጡ በጣም ብዙ ቤተሰብ አየን አስገብታችሁ ስታወሯቸው ከስድብና ከእርግማን ውጭ ሌላ ነገር ሊናገሩ አልቻሉም። ስለዚህ እኔ በቃኝ፣ ከዚህ በኋላ እዚህ መቀጠል አልፈልግም፣ ህይወት የሆነውን ጌታ መቀበል ፈልጋለሁ፣ ጸልይልን ያሉ ወንድሞች በጣም ብዙዎች ናቸው። ብፁዕነታቸው ግን ምን ይላሉ? የእሳቸውን መልእክት እንጨርስ። ከዚህ በኋላ የአባቴ እምነት ነው በሚል ብቻ የሚከተለን ሰው እንደማይኖር እርግጠኞች ሁኑ። እኔ አባቴ፣ አያቴ፣ ቅድመ አያቴ ክርስቲያን ስለሆነ ክርስቲያን ሆንኩ የሚል ትውልድ ከዚህ በኋላ አይመጣም። የእናንተ ልጆች እንደናንተ ሆነው አይመጡም። ዝም ብለው መረዳት ይፈልጋሉ። ካልተረዱ በተሳሳተ መንገድ ከሚያስረዳቸው ጋር ይቀጥላሉ። ፕሮቴስታንት በሏቸው፣ ሙስሊሞች በሏቸው፣ ካቶሊክ በሏቸው፣ ጆባ በሏቸው፣ እንደፈለገ የመራቸው ይወስዳቸዋል። የእኛ የሚሉት እውቀት ሊኖራቸው ይገባል። ልክ ነው። የአባቴ እምነት ማለት የእናቴ እምነት ማለት የአባቴ እምነት ይሄ ነው ብለው ግን መተንተን ያስፈልጋቸዋል። እንዲህ አይነት ምዕመናን ነው ሊኖሩን የሚገባው። ስለዚህ እንዲህ አይነት ምዕመናን እንዲኖሩ ምን እናድርግ? አሁን ምን ላይ እንስራ? ሰንበት ትምህርት ቤት ላይ እንስራ። ሰንበት ትምህርት ቤት ላይ እንስራ። አሁን ሰንበት ትምህርት ቤት ሲባል እንዲሁ ለበዓል ጊዜ ዩኒፎርም ለብሰው የሚዘምሩ ሰዎችን ለመመልመል እንዳይመስላቸው፣ ምዕመናንን ለመፍጠር ነው፣ አማኞችን ለመፍጠር ነው። እስካሁን አልተፈጠሩ። የሀገረ ስብከትም የወረዳ ቤተ ክህነትም የአጥቢያዎችም ትኩረት ሰንበት ትምህርት ቤት ላይ ነው። ልጆቻችን ገብተዋሉ የሰንበት ትምህርት ቤት ስለ መንግስተ ሰማያት መማር ጀምረዋል ማለት ነው። አያውቁም። አሁን እያንዳንዱ ምዕመን 4 ዓመት 5 ዓመት ሲሞላው ልጁ ዘመናዊ ትምህርት ቤት እንዲገባ ያደርጋል። ተቆጣጥሮ ያስገባል። ክፈል የተባለውንም ለዩኒፎርም ይህን ያህል ክፈል፣ ለደብተር እስክርቢቱ ይህን ያህል ክፈል፣ ለትራንስፖርት ይህን ያህል ክፈል፣ እሺ ነው የሚለው። ይገባልም። ይሄ ግን እግዚአብሔርን ወደ ማወቅ ልጆች ገብተዋል ወይ፣ አልገቡም፣ እግዚአብሔርን ያውቃሉ ወይ ወደሚለው አላዘነበልም። እንዲህ ካላደረግን በዚህ አግባብ ልጆቻችንን ካላፈራን እንዴት ነችን ቤተክርስቲያን የምናስረክበው? በፍጹም። ኦኬ። ስለ መንግስተ ሰማያት የማያውቅ ከሞት በኋላ ስላለ ህይወት የማያውቅ ሊያውቅም የማይፈልግ
አባቱና እናቱም ሲራገሙ ያየ ተራጋሚ ትውልድ፣ አያቱ ሲራገም ያየ፣ ሲሳደብ ያየ፣ ሲያናንቅ ሲያጣጠል ያየ ትውልድ ነው አሁን ያለው። ስለዚህ ገና እንደ አዲስ ከ1700 ዓመት የታሪክ ቆይታ በኋላ እንደ አዲስ አምላኩን የሚያውቅ ህዝብ እንድናፈራ ሰንበት ትምህርት ቤት እናስገባለን። የእስካሁንማ ዝም ብሎ በይጠጭ ነው። በቃ ዝም ብሎ የሚኖር ዝም ብሎ ለመሞት የተዘጋጀ ማለት ነው። ከ1700 ዓመት በኋላ ሰርገኛ መጣ በርበሬ ቀንጥሱ አይነት እኮ ነገር ነው። ብፁዕ አቡነ ኤርምያስ እንዲህ አሉ። እሺ አቡነ ሌላኛውስ ምን አሉ? ሁሌ የምናሳያችሁ የእኚህን ቪዲዮ የእኚህን አባት ቪዲዮ ሙሉን ነው የምፈልገው ፕሊስ። እንደዚህ መዝሙሩ ምናምን ነገር ሳይገባ ሙሉን ነው የምፈልገው ያላችሁ ሰዎች። ተኝተን ዛሬ ኢትዮጵያ ቤተክርስቲያን ሁሉ ሊቃውንት እያለ ጨለማ ውስጥ ጨለማ ድቅድቅ ጨለማ ተኝተን አሉ ብፁዕ አቡነ ማርቆስ። ተኝተን ይሄ ሁሉ ሊቃውንት እያለ ድቅድቅ ጨለማ ውስጥ ናት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። ማን የተናገረው? ኤርምያስ ነው? በፍጹም። ብሩክ ነው መርጌታ ነው? በፍጹም። የቤተክርስቲያኒቱ የስብከተ ወንጌል ኃላፊ የሆኑ ማለት ነው። ተኝተን ዛሬ ኢትዮጵያ ቤተክርስቲያን ሁሉ ሊቃውንት እያለ እነዚህማ ቁጭ ብለው እየበሉ ነው እየጠጡ ነው። አንዴ እነዚህ እናት የሙት ዓመት መታሰቢያ ነው የሚበሉት። ሰንበቴ ነው የሚጠጡት። ሙት ዓመት መታሰቢያ ነው የሚበሉት። ማነሻ አጸደ ማርያም እያሉ ማለት ነው። እነኚህ እነ ሆደ አምላኩ የሚባሉት እነዚህ ናቸው። ምንም የማይፈይዱ ምንም የማይሰሩ ቤተክርስቲያን ራሱ ጳጳሱ ብለው የሚሏቸው ታያላቸው። ይሄ ሁሉ ሊቃውንት እያለ አሉ። ይሄ ሁሉ ሊቃውንት እያለ እንዴት ነው የኢትዮጵያ ኦርቶዶክስ ቤተክርስቲያን ምእመኗ በጅምላ ወጣቱ በጅምላ ከሰንበት ትምህርት ቤት ተግዞ ሄዶ እስልምናን የሚቀበለው? ወደ እኛስ ቢመጡ የቆምኩበትን ትምህርት ስለማውቀው እሰየው እንኳን መጡ። ኦኬ ጨለማ ድቅድቅ ጨለማ እንዴት ሰው ጨለማ ውስጥ እያለ በመዝሙር እንዴት ይጋብዘናል? ኑ እኮ የሚሉ እንደሞኛን ነው መጣው ማለት ነው። ኑ በብርሃኑ ተመላለሱ ይላል። አባትና ዘማሪው አልተግባቡም። አባትየው ተኝተናል፣ ድቅድቅ ጨለማ ውስጥ ነው ያለ ነው ይላሉ። ይሄ ወጠብሻ ጎረምሳ ይወጣልና መዝሙር ብሎ ይመልሳል። በየትኛው ብርሃን እንድንመላለስ ነው ኑ ብላችሁ ምትሉን? መጽሐፍ ዘይቤ እኮ ነው፣ ለራሳቸው ነው። እሰጥሻለሁ። ክርስቶስ በቤቱ ሲሰበክ ነው ኑ በብርሃኑ ተመላለሱ ተብሎ የሚባለው። በኦርቶዶክስ ተዋሕዶ ቤተክርስቲያን እኮ አውደ ምሕረት ላይ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ ጀምሮ እኮ በዕለቱ 6 ከሆነ አርሴማና ቁስቋም ነው ሲሰበክ የሚውለው። ይህንን የሚናገር ሰው እኮ ዝም ብሎ በወሬ የሰማውን አይደለም፣ የነበርኩበትና የማገለግልበት የነበረ ቤተክርስቲያን ነው። እዚህ ቆሞስ ዝም ብለው አይደለም የሚያወሩት። መርጌታ ዝም ብሎ አይደለም የሚያወራው። ብሩኬ ዝም ብሎ አይደለም የሚያወራው። ኦኬ ኑ በብርሃኑ ተመላለሱ። እሳቸው ድቅድቅ ጨለማ ውስጥ ተኝተናል፣ ሊቃውንቱን ንቁ እያሉ ነው። ያ በባለፈው በቲክቶክ ላይ ወረርሽኝ ይመስል ይሄ ዝም ብሎ በመንጋ የሚያስብ ትውልድ አለ በኮሜንት ጽፍ የነበረው ማለት ነው። ዛሬ ኢትዮጵያ ቤተክርስቲያን ሁሉ ሊቃውንት እያለ ጨለማ ድቅድቅ ጨለማ እንዴ እናንቁ እንጂ እንድትነቁ ነው እኮ እንጂ ሌላ እኮ ትጥቁ ሞልቷል። የተጠሩት እንዲነቁ ነው። ጨለማ ድቅድቅ ጨለማ ዛሬ ኢትዮጵያ ቤተክርስቲያን ሁሉ ሊቃውንት እያለ ለመቼ ታደርጉታላችሁ? ወይም ማህሌት በመቆም ብቻ አሁን ጊዜውን ገፋለሁ ብላችሁ ታስባላችሁ? እንደው ስታስበው ማህሌት ቁመን ቀድሰን ወጥተን ኦርቶዶክስ እምነት እድሜ ይኖረዋል ትላላችሁ? አይኖረውም። እንዴት ነው ያለ ቅዳሴ ቀድሰህ ማህሌት ቆማችሁ ከዚህ በኋላ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመንን መያዝ አትችሉ።
ይሄ ነው የጳጳሱ መልእክት። ኦኬ ይሄ ነው የጳጳሱ የሊቃውንት ጉባኤ ላይ የነበረው መልእክት ማለት ነው። ምን አሉ? እንድትነቁ ነው እኮ እንጂ ሌላ እኮ ትጥቁ ሞልቷል እኮ። ጨለማ፣ ድቅድቅ ጨለማ። ዛሬ ኢትዮጵያ ቤተክርስቲያን ሁሉ ሊቃውንት እያለ ለመቼ ታደርጉታላችሁ? ወይም ማህሌት በመቆም ብቻ አሁን ጊዜውን ገፋለሁ ብላችሁ ታስባላችሁ? እንዲሁ ስታስበው ማህሌት ቁመን ቀድሰን ወጥተን ኦርቶዶክስ እምነት እድሜ ይኖረዋል ትላላችሁ? እንዴት ሁኑ? እንዴት ሁኑ? ንቁ፣ ጸልዩ፣ ወንጌል ስበኩ፣ አትፍሩ። ሊቃውንቱ ወንጌል ስበኩት አትፍሩ ተብለው ሊመከሩ ነው የመጡት። ለምን? ወንጌል መስበክ እዛ ቤት ያስፈራል። ወንጌል ስለ እግዚአብሔር ልጅ ስለ ኢየሱስ አይደለ? አዎ፣ በኦርቶዶክስ ቤተክርስቲያን ወንጌል መስበክ ያስፈራል። ኢየሱስ ብለህ ካልክ በሙሉ አረፋ ይደፍቃሉ፣ በሙሉ ይበሳጩብሃል፣ በሙሉ ይቆጡብሃል፣ በሙሉ ይረግሟል። ቤቱ ገፊ ነው ያሉት ብፁዕ አቡነ ገብርኤል ናቸው። ቤቱ ገፊ ነው ያሉት ማለት ከዝሆኑ ይልቅ ይገፋል ብለው ማለት እነ ብፁዕ አቡነ ባርናባስ ጳጳሳትን ነው የምጠራው። ይሄ ወጠብሻ ጎረምሳውን አይደለም፣ ገብቷቸዋል። እነሱ በደንብ ነው የገባቸው። የኦርቶዶክስ ቤተክርስቲያን ህልውና ማህሌት በመቆም ቅዳሴ የማታውቀውን ማህሌት በሙሉ ምን እንደተባለ አታውቅም። ራስህ ምን እንደተባለ እንኳን አታውቅም። ቅዳሴ ብለት ምን እንደተቀደሰ እንኳን አታውቅም። በአማርኛ ከተተረጎመልህ በቀር ምንም የምታውቀው ነገር የለም። ምንም። ማህሌት በመቆም ቅዳሴ በመቀደስ የኢትዮጵያ ኦርቶዶክስ ቤተክርስቲያን ህልውና የሚቀጥል ይመስላችኋል? የብፁዕነታቸው ጥያቄ ነው። መልሱን ራሳቸው መለሱት። ራሳቸው ጠይቀው ለመቼ ታደርጉታላችሁ? ወይም ማህሌት በመቆም ብቻ አሁን ጊዜውን ገፋለሁ ብላችሁ ታስባላችሁ? እንዲሁ ስታስበው ማህሌት ቁመን ቀድሰን ወጥተን ኦርቶዶክስ እምነት እድሜ ይኖረዋል ትላላችሁ? አይኖረውም። እንዴት ሆነዋል? የኦርቶዶክስ ቤተክርስቲያን እድሜ አይኖረውም። እንዴት ሆኖ ስታስበው ማህሌት ቁመን ቀድሰን ወጥተን ኦርቶዶክስ እምነት እድሜ ይኖረዋል ትላላችሁ? እንዴት ሆኖ? እድሜ ይኖረዋል ትላላችሁ? ጥያቄ ነው። አዎ ይኖረዋል ብለው ካሉ እንዴት ሆኖ? ለምን? እንዴት ሆኖ? ንቁ፣ ጸልዩ፣ ወንጌል ስበኩ፣ አትፍሩ። ወንጌል ስበኩ፣ አትፍሩ። ቤቱ ኢየሱስ ክርስቶስ ሲሰበክበት የሚያስፈራ ቤት ነው። እኛ የቤተ መቅደሷ አገልጋይ የነበርን ሰዎች ነን የምናወራው። ኦኬ፣ አንድ ተራ ምእመን አይደለም የሚያወራህ። ኦኬ፣ ስልጣነ ክህነት ያለን ሰዎች ነን የምናወራችሁ። ቤቱ ወንጌል ሲሰበክ የሚያስፈራ ቤት ነው። ወንጌል ስበኩ አትፍሩ ተብሎ የተባሉት ማን ናቸው? ሊቃውንት ተብሎ የተባሉት ናቸው። ማን ነው የሚፈሩት? ምእመኑና። ለምን? አሁን ቆሞስ አሉ እዚህ። እኛውን እዚህ ትልቁ ላይ ያረኳቸው የምታያቸው የደብር አስተዳደር የነበሩ ሰው ማለት ነው። ጳጳስ ከሌለ ኤጲስቆጶስ ከሌለ እሳቸው ታቦት ባርከው ቤተ ክርስቲያን ቅዳሴውን፣ ስርዓቱን፣ የሚደረገውን ነገር ሁሉ ባርከው ማድረግ ይችላሉ። አቤት እኚህ ትልቁ ላይ የምታያቸው ማለት ነው። ወንጌል በመስበካቸው ነው። ቅድም ገብቶ ምን አባታቸው ምናምን ነገር ሲል የነበረው ማለት ነው። የት ያውቃቸዋል? እሳቸው የት ያውቃቸዋል? መርጌታ ትልቁ ላይ ያረኩት ማለት ነው። እነዚህ ሰዎች አሁን በእድሜም በእውቀትም ማለት ነው እኔ እንኳን ራሱ ኤርሚያስ አልደርስባቸውም። በቤተክርስቲያኒቱ መጽሐፍት፣ በቤተክርስቲያኒቱ የሙያ ትምህርት ማለት ነው፣ በስልጣናቸውም ጭምር
እነሱ ስለማይፈሩ ወንጌልን ፍርጥ አድርገው ስለሰበኩ ስለተናገሩ ያው በየቦታ ይሰደባሉ ማለት ነው። ብፁዕ አቡነ ገብርኤል እኮ ማርያም ቤዛዊተ ኩሉ ዓለም አትባልም እኮ ብለው ስላሉ ነው ያቺ አውሮፓ ሀገር ላይ የምትኖር መደዴ ሴት እንዴት ብላ እንደሰደበቻቸው አይተሃል። ፈላቦት አንቱ ሰውዬ እያለች ማለት ነው። እንዲህ አይነት ስዳደግ ምን ስላለ ይሰድቡሃል። ወይ በቋንቋ በዘር ይሰድቡሃል፣ ወይ በእድሜ በምናምን ነገር ይሰድቡሃል። ስለዚህ ሊቃውንቱ ፈርተዋል። ምን ወንጌል እንዳይሰብኩ ለማ ለኦርቶዶክስ ማንን የፈሩት? ህዝቡን። እርስ በርስም አገልጋዮቹ ተፈራርተው ነው የተቀመጡት። እርስ በርስ ኢየሱስ ጌታ ነው ብለህ አድመቀ ከሰበክ አድመቀ መስበክ አይደለም ገራ ራሱ ከተናገርክ ከጀርባ እስከ ፊት ለፊት ድረስ ትጠናለህ። መድረክ አለ፣ ጉባኤ አይሰጡም። የዚህ ልጅ አካሄዱ አደገኛ ነው ትባላለህ። ማን ስትል? ኢየሱስ ብለህ ስትል። አንዲት ጻድቅ እናት ነበሩ፣ በ17ኛው ክፍለ ዘመን ይኖሩ የነበሩ። በዚህ በሰሜን ሸዋ አካባቢ ትውልዳቸው በበረከት አውራጃ ውስጥ እንደነበረ ሲወራ ሰምተናል። ይገርማችኋል። የእኚህ እናት ደግነታቸው በረከታቸው በሕዝበ ክርስቲያኑ ላይ ይሁንና ብሎ አንድ ተረታን ቄስ ወይ መነኩሴ ወይ ደብተራ ሲያወራ ህዝቡ በከበሮ በጽናጽን በእልልታ በጭብጨባ ያጮኸዋል። ከዕለታት በአንድ ቀን በአንዲት ሀገር አንዲት ዘማዊ የነበረች ሴት ነበረች። እቺ ሴት ከባሏ ተደብቃ ከሌላ ወንድ ጋር ስትማግጥ በሜዳ ላይ ወጥታ ሽንቷን በምሸና ሰዓት በሴት ኀፍረተ ሥጋዋ ቀዳዳ ውስጥ እባብ ገባባት ተብሎ ሲባል ይህንን ተረት ከያ በኋላ እች ሴት ባሏ ሊገናኛት በቀረበ ሰዓት አባላዘሩ ነከሰው፣ እባቡ በሆዷ ውስጥ ሆኖ። የተጻፈ እኮ ነው የተጻፈ። እና ከዚህ መዓት ይጠብቃችሁ ብሎ ሲል አባታችን በእድሜ በጤና ይጠብቅልን፣ ቡራኬው ትድረሰኝ፣ ጸሎት ታግዘኝ ይላል። ሰውየው ምን ጸሎት አለውና ምን ቡራኬ አለውና ያወራህ ነገር መንግስተ ሰማያትን ያስገባልን፣ በአጸደ እንትን ያስቀምጥልን ብሎ ይላል። ለዚህ ቃል አሜን ይልልሃል። ቀጥታ የተጻፈ ሴቲቱ ወዷ ውስጥ እባቡ ገባባት በብልቷ በኩል ይላል። ይህንን ያደረገችው ማርያም የምትባለች የእነሱ ማርያም እና ባሏ ሚስቱን ሲገናኛት እባቡ አባላዘሩን ነከሰው፣ ውስጥ ያዘው። ቺናት ኦርቶዶክስ ስትወርድ ስትዋረድ የመጣች ቆንጅዬ ተረታዊት ቤተክርስቲያን። እነሱ ሰው ነፍስ ላይ ነው አይደል የሚቀልዱት እንደዚህ እያሉ። እዚህ ውስጥ ያላችሁ ወንዶች እስኪ አሜን በሉ። ኦርቶዶክሳውያን እባቡ ይንከሳ፣ አንተንም በአንተ ሚስት ካለ በሚስት ምንትን ውስጥ ገብቶ ነከሰው ተብሎ ሲባል እስኪ ቡራኬው ትድረሰኝ፣ ጸሎት ታግዘኝ በል። አታፍርም አንተ? ለእንዲህ አይነት ተረት ጆሮህና ልብ ተከፍቶ ኢየሱስ ያድናል ተብለህ ስትባል ግን እንዴት ሆኑ? ነውር አይደለም እንዴ በለህ ትላለህ። ትመጣና ማለት ነው ለነውሩ አሜን ትላለህ። ለጽድቁን ግን ጽድቁን እንደ ነውር ነውሩን እንደ ጽድቅ አድርገህ ቆጥረህ ለነውር አሜን ትላለህ። ጽድቁን ግን ትቃወማለህ። አንተ እንደው አሁን ብዙ ጊዜ የገጠር ልጆች እንደኔ አይነቱ የገጠር ልጅ የከተማ ልጆች አራዶች ናቸው ምናምን ነገር ተብሎ የሚባሉት እሺ ያታሉ። አንተ አራዳ ልጅ ሆነ የጠመጠመ የሆነ ሰውዬ እንዴት ጢባ ጥቤ ጮትብሃል በተረት። ይሄማ ጉዳይ አይነፋም ብለህ በወጣቶቹ ንግግር እንትን አትልም እንዴ? አይ ወደዛ በላትልም። ነገሩ አሁን መጥቷል።
አሁን ትውልዱ መጥቷል። በደንብ ገብቶታል። ዝም ጭጭ አለ። ጸጥታ ሆነ ዝምታ ይላል ወገኔ። ጴንጤው ሲዘምር ጸጥታ ሆነ ዝምታ ይላል። ጸጥ ረጭ አለ። የታህሳስ ገብርኤል አለ። ይሄን የጠላውን እየቆመቆመ ነው። አንድ ገብቶ ትክክል እኮ ነው የታህሳስ ገብርኤል ያከበርንበት ብሎ ለማለት እንዴት እና ኤርሚያስ እንዴት ይግቡልህ? 5 መጽሐፍ ፊት ለፊት ደርድረ ስታበቃ እንዴት ሆነው ይግቡልህ ከሆነ እኔ ነኝ ያጠፋሁት ማለት ነው። 5 መጽሐፍ እርስ በርሱ የሚላተም 5 መጽሐፍ ፊት ለፊት አስቀምጠህ ህዝቡ እንዴት ይግባ? እንዴት ብሎ ያወራህ? ምክንያቱስ አንተ ያለ መጽሐፍ ያለ መረጃ አትመጣም። ገብርኤል አዳናቸው ብሎ የሚለውን አሜን ብለን ሳንጨርስ ሚካኤል ነው ይለናል። የሚካኤልን አሜን ብለን ሳንጨርስ ራጉኤል ነው ይለናል። የራጉኤልን አሜን ብለን ሳንጨርስ ኡራኤል ነው ይለናል። የኡራኤልን አመስግነን ሳንጨርስ ኪዳነ ምሕረት እመቤቴ ነች ይላል። እንዲህ ይህንን ተረታም ትውልድ መውጫ መግቢያ ማሳጣህ ማለት ነው። አቤት ተረት፣ ውሸት እርስ በርሳቸው እንኳን የጻፉት እንኳን መጽሐፍ እርስ በርስ አይስማማ። 5ቱም በቤተክርስቲያኒቱ ነው የተጻፈው። 5ቱም ሰለስቱ ደቂቅን 3ቱን ወጣቶች ከእሳት ያዳነው ማርያም ነው፣ ኡራኤል ነው፣ ኡራኤል ነው፣ ራጉኤል ነው፣ ሚካኤል ነው፣ ገብርኤል ነው ይላል። ገብርኤል፣ ሚካኤል፣ ራጉኤል፣ ኡራኤል፣ ማርያም። አንድ ቄስ ዝር እስቲ ይበል አንተ ውሸታ ህዝብ ፊት በቃ እንደዚህ ሰው ሰማይ ብለህ ተዋሻለህ ብሎ ኤርሚያስን መጥቶ እስቲ ያሸማቅ አንድ ሰው እናቱ የወለደችው ብሎ እንዳለ ያ የባለፈው ጋባዤ ማለት ነው። እናቱ የወለደችው ብሎ እንዳለ እኔ እምላለሁ እናቱ የወለደችው ሲገብቶ የታህሳስ ገብርኤል ሰለስቱ ደቂቅ ገብርኤል ከነደደ እሳት ነው ያወጣው ብሎ ይበል። እኔ ፊት መጥቶ ሚካኤል ነው ያወጣው ብዬ እለዋለሁ። ሚካኤል ነው ብሎ ብትለኝ አይ ራጉኤል ነው ያወጣው ብዬ እለዋለሁ። አይ ራጉኤል ነው ችግር የለም ብትለኝ ኡራኤል ነው ብዬ እልሃለሁ። አይ ኡራኤልም ሊሆን ይችላል መላእክት ስለሆኑ የትኛው እንደሆነ ሊለይልን አልቻለም። አይ ማርያም ናት ይልሃል። ተረታም ትውልድ ተረታም ትውልድ እኮ አልኩን ማለት ደሞ አለማፈራችሁ እኛን ቅዱስ ገብርኤል እንዴት እንደምናከብረው እኮ ኤርሚ እንዴ ህዝቡ እምባይ መጣያ ቦታ እንኳን ጠፍቶ ነጭ በነጭ ለብሶ ውሸት የውሸት በዓል ሊያከብር ነው የወጣው ማለት ነው። እንዴት ውሸት ሆነ? አንደኛ ታሪኩ መጽሐፍ ቅዱስ ላይ ገብርኤል ነው አይልም። እግዚአብሔር ነው ያዳናቸው። ያ የአሕዛብ ንጉሥ ምንድን ነው ያለው? ባሪያዎቹን ሲድራቅ ሚሳቅ አብድናጎምን ከነደደ እሳት ያዳናቸው ማን ይላል? የማን አምላክ ይባረክ ነው ያለው? አናንያ አዛርያ ሚሳኤልን የሲድራቅ ሚሳቅ የአብድናጎም አምላክ ይባረክ ነው አይደል ያለው? አዎ ከአሕዛብ ንጉሥ ከናቡከደነጾር እንኳን ያልተሻለ እኮ መረዳት እኮ ነው ያላቸው። ታውቃለህ? እሱ ተሻለ። አንድ ፊቱ እሱ ተሻለ። ይህ እዚህ ጋር ከእሳት ከወጡ በኋላ ምንድን ነው ያለው? እስቲ አነደደው፣ እሳት ውስጥ ገቡ። ከዛ ንጉሱ በዚያን ጊዜ ንጉሱ ናቡከደነጾር ተደነቀ። ፈጥኖም ተነሳ፣ አማካሪዎቹ 3 ሰዎች አስረን በእሳት ውስጥ ጥለን አልነበረምን ብሎ ተናገራቸው። እነሱም ንጉሥ ሆይ እውነት ነው ብለው መለሱለት፣ ለንጉሱ መለሱለት። እርሱም እነሆ እኔ የተፈቱ በእሳቱ መካከል የሚመላለሱ 4 ሰዎች አያለው። ናቡከደነጾር 4 ሰዎች አያለው አለ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንስ ተረት አማኟ ኖ ናቡከደነጾርን እንዳታምኑት። 3ቱ እሳት ውስጥ የተጣሉት ናቸው። አንዱ ተልኮ የመጣ መልእክተኛ ነው። 4 ሰው በድምሯ ያለው አለ። ኦርቶዶክስ ደግሞ በፍጹም 4 ሰው አይደለም። የኦርቶዶክስን እንደምረዋለን። 3ቱ በእሳት ውስጥ ተጣሉ። ያ አንደኛው ተብሎ የተባለው አንድ አይደለም 5 ነው። ኦርቶዶክስ 3 ሰዎች በእሳት ውስጥ ተጥለው ነበር።
ማርያም ነች እሳት ውስጥ ልታድናቸው የመጣችው አይደለም። ኡራኤል ነው የመጣው አይደለም። ራጉኤል ነው የመጣው አይደለም። ሚካኤል ነው የመጣው አይደለም። ገብርኤል ነው የመጣው። በድምሩ 5። ስለዚህ በድምሩ ስንት ናቸው? በእሳት ውስጥ ያያቸው ኦርቶዶክስ ያየቻቸው ስንት ነው? 8። ናቡከደነጾር ያያቸው ስንት ነው? 3 ሲደመር 1 4። አሁን ኦርቶዶክስና ናቡከደነጾርን ነው ማገናኘት። ናቡከደነጾር ንጉሱ እዛ እሳት ውስጥ የጣለ 4 ሰው ነው ያየው። ኦርቶዶክስ ደግሞ የለም፣ በፍጹም 3ቱ አሉ። በ3ቱ ውስጥ ማርያም አለች፣ ራጉኤል አለ፣ ኡራኤል አለ፣ ሚካኤል አለ፣ ገብርኤል አለ ብላለች። this is ኦርቶዶክስ ቆንጅዬ ተረት። ስለዚህ በድምሩ 8 ነው። ናቡከደነጾር ዋሽቷል ማለት ነው። እዚህ ጋር በኦርቶዶክስ አስተምህሮት መሰረት ናቡከደነጾር አልዋሸም። የዋሸችው ኦርቶዶክስ ናት። የአራተኛው መልክ የአማልክትን ልጅ ይመስላል ብሎ መለሰ። የዛን ጊዜ ናቡከደነጾር ወደሚነደው ወደ እቶኑ እሳት ቀርቦ እናንተ የልዑል አምላክ ባሪያዎች ሲድራቅና ሚሳቅ አብድናጎም ኑ ውጡ ብሎ ተናገራቸው። ሲድራቅና ሚሳቅ አብድናጎም ከእሳት መካከል ወጡ። ከዛ አላቃጠላቸውም። ከዛ ምን አለ? ንጉሱ የተናገረውን ነው ማየት እንፈልገው። ናቡከደነጾርም የአሕዛብ ንጉስ መልአኩን የላከ ከአምላካቸውም በቀር ማንንም አምላክ እንዳያመልኩ ለእርሱም እንዳይሰግዱ ሰውነታቸውን አሳልፈው የሰጡትን የንጉሱን ቃል የተላለፉትን በእርሱ የታመኑትን ባሪያዎቹን ያዳነ የሲድራቅና የሚሳቅ የአብድናጎም አምላክ ይባረክ። መልአኩ ይባረክ አይደለም ያለው። መልአኩን የላከ ባሪያዎቹን ያዳነ የሲድራቅ የሚሳቅ የአብድናጎም አምላክ ያህዌ ማለት ነው ይባረክ ይላል። ማንን ብሎ የሚለው? ጴንጤው ነው። ኦርቶዶክስስ ገብርኤል ይባረክ ትላለች። አትባርከውም። ገብርኤልን ሲጀምር በውሸት ገብርኤልን ያዳናቸው ትላለች። በባቢሎን አውራጃ ላይ ተገልጦ ከእቶነ እሳት ያዳናቸው የራማው መልአክ ቅዱስ ገብርኤል በእውነት ወገኖቼ ለእናንተ የሚደርስላችሁ ይልላል። ዳርያስ ኮተታም ትውልድ ኮተትን ትውልድ ላይ ትጭናለ። የሲድራቅ የሚሳቅ የአብድናጎም አምላክ ማን ነው? የእስራኤል አምላክ እግዚአብሔር ነው። ከዚህ ከአሕዛብ ንጉሥ እንኳን ያነሰ እኮ መረዳት ነው ያላቸው። ታውቃለህ? ክርስቲያንን ብለው መልአኩን ያዳነ ባሪያዎቹን ከነደደ እሳት ያዳነ የአናንያ በአይሁዳዊ ስማቸው የአናንያ የአዛሪያ የሚሳኤል አምላክ የእስራኤል አምላክ ያህዌ ነው። እኛ ጴንጤዎቹ የምናመልከው ማለት ነው። ኦርቶዶክስ ገብርኤል ነው ትላለች። ናቡከደነጾርም አላለም፣ እግዚአብሔርም አላለም፣ ዳንኤልም አላለም። ኦርቶዶክስ አይ ገብርኤል ነው ትላለች። እሺ ገብርኤል ነው ብላ ህዝቡን እስከ ዛሬ ስታታልለው ኖረች። ድርሳነ ኪዳነ ምሕረት ላይ ማርያም ነው ትላለች። 3 ደቂቅን ከነደደ እሳት ያዳናቸው ማርያም ነው። እዚህ ኡራኤል ነው፣ እዚህ ማርያም ነው፣ እዚህ ኡራኤል ነው፣ እዚህ ራጉኤል ነው፣ እዚህ ሚካኤል ነው፣ እዚህ ገብርኤል ነው። This is ኦርቶዶክስ። ዘራችሁንና ትውልዳችሁን በእውነት ጌታ እግዚአብሔር ምስክሬ ነው የምላችሁ፣ ከዚች አሳሳች ከሆነች ቤተክርስቲያን ጠብቁ፣ ራሳችሁን ጠብቁ። የሰራዊት ጌታ እግዚአብሔር ነው ትዕቢታቸውን የሚያስተነፍሰው። እንደዚህ እያዋረዳቸው አለ በራሳቸው መጽሐፍት። ኦኬ፣ ይህን ሁሉ የደረደረችው ለምንድን ነው? እግዚአብሔር ስሙ እንዳይጠራና እግዚአብሔር ስሙ እንዳይመሰገን። አናንያ አዛርያ ሚሳኤልን ከነደደ እሳት ያዳነ የዳንኤል አምላክ እግዚአብሔር ያድነኛል ብለህ እንዳትል ገብርኤል ነው፣ ማርያም ነው፣ ሚካኤል ነው፣ አርሴማ ነው፣ ቦርሶማ ነው፣ ከተማ ነው፣ አየለ ነው ብላ ጥላለች።
ከዚሁ ነውራቸው ጋር መጥተው አፋቸውን ጠራርገው እኛ ንጽሕት የሐዋርያቱን ሃይማኖት ጠብቀን የምንኖር ነን ብለህ ይላል። ተንከራተቱ። አሁን ከታች እያየኋቸው ነው፣ ዲያቆናት ሁሉ ጭምር ማለት ነው። ከገቡ ምን ሊመልሱ 5 እሳተ ገሞራ ላው ላይ ያፈነዳበታል። እንዲህ ነው ስታወሩ፣ እንደዚህ አውሩ በመረጃ 5 ቮልኬኖ ማለት ነው እሳተ ገሞራ። ይሄኛውን ሳፈነዳው ከ5.6 በላይ ሊፈነዳ ይችላል እላህ ላይ ማለት ነው። ይሄኛውን ደግሞ ሳፈነዳው ምናልባት ወደ 7.3 ሊደርስ ይችላል። አዎ አፈንዳ። ታዲያ ኤርሚያስ ተረት ብታፈነዳ ምን ታመጣለህ ብላችሁ አትሉ? ችግር የለም ምንም ላይመጣ ይችል ይሆናል። ከናቡከደነጾር ያነሰ እውቀት አይገርማችሁም? ጣዖት አምላክ የነበረው ሰውዬ ያለውን እውቀት እንኳን ያህል የዘመኑ ክርስቲያኖች ነን ብለው የሚሉ ኦርቶዶክሳውያን የላቸው። እንኳን ለቅዱስ ገብርኤል ዓመታዊ በዓል አደረሳችሁ፣ እንኳን አደረሳችሁ እየተባልክ እዛ እንትን ወሬ አታወራ። ገብርኤል አይደለም ታኅሳስ 19 ብሎ በታኅሳስ ወር ላይ ራሱ እዚህ ዘወርሃ ታኅሳስ ላይ የገብርኤል ማለት ነው። ከነደደ እሳት አዳናቸው ብሎ የሚል እኮ የለም መርጌታ። ቅድም መሪ ያለህ አለሁ በደንብ እንጂ ዘወርሃ ታኅሳስ ላይ አግኝተዋል። ምኑ ገብርኤል? አረ የለም ግንቦት ላይ ነው እኮ ያለ። አረ ወይ ታታውራ ወጣ እሱም አግኝቼው። እሺ እንትንንም ይኸው ዜቆንም ይኸው አወራው። ዘወርሃ ግንቦት ላይ ነው ያለው። እኔ ልጠይቅ ነበረ ግን ነው እንዴ? ዜቆንም ይኸው ዜቆን አሁን አብሰራ ገብርኤል ነው በቃ ለማርያም አይደል? አዎ በትቤላ ተወልዲ ወልደ በቃ አብሰራ ገብርኤል ለማርያም የሚሉት ማለት ነው። ታኅሳስ ገብርኤል ላይ ሲሆን ዛሬ 19 እንግዲህ ብስራት ከሆነ ያበሰረበት ቀንና ይኩነኒ በከመ ትቤለኒ ያለችበት ቀን ከሆነ እንግዲህ በስንተኛው ቀን ተወለደ ማለት ይሆን? በዓመቱ እንዲህ በ10 ምናምን ነው በዓመት። ኧረ ያው ዛሬ እንትን አይደል በ29 እንግዲህ ዛሬ በ19 ተወለደ፣ በ19 ብስራት ሆነ፣ በ29 ተወለደ፣ በ10ኛው ቀን ተወለደ ማለት ነው። 10ኛው ቀን በ10ኛው ቀን ወይ ደግሞ ዓመት አንድ ዓመት ከ10 ቀን አንድ ዓመት ከ10 ቀን በቃ አለቀ። የሚቆጠረው እንደዛ ነው። በጣም የሚገርመው መርጌታ ይህና አንደኛ ዛሬ አብሰራ ገብርኤል ብሎ የሚለውን ዚቁ ካለው እንግዲህ ወደ ማርያም የመጣው ዛሬ ነው ብሎ የሚሉት ኦኬ። ስለዚህ ለመወለድ መጋቢት 27 ነው ብላ ደግሞ ነግራናለች አይደል? ጌታ የተጸነሰው 29 መሰለኝ። መጋቢት 29 መጋቢት 27 ተጸነሰበት ተብሎ የሚባለው መርጌታ 29 ነው የተጸነሰበት ብለው የሚሉት ብቻ የወርሃ መጋቢት ማለት ነው። ከመጋቢት ሲቆጠር ነው ታኅሳስ 9 የሚሆነው ማለት ነው። 9 ወር
ስለዚህ አሁን የዛሬውን ከቆጠር ነው ኢየሱስ የተወለደው በ12ኛው ወር ነው ማለት ነው። 9 ወር ማህፀኗ ተኝቶ ብሎ የሚለው ተረት ሁሉ ይፈርስባቸዋል። 1 2 እኔ እኮ ወንድሞቼ እናቶቼ ልጆቿን አስወጥታ ጫት ቃሚ ትውልድ ብቻ ይዛ የቀረች ቤተክርስቲያን ማለት ነው። ኦኬ ሌላውስ ደግሞ በጣም የሚገርመኝ ጌታችን በዮሐንስ እጅ ከተጠመቀ በኋላ ነው አይደል ወዲያው ወደ አገልግሎት ሄደው? አዎ ወዲያውኑ ሳይውል ሳያድር ወደ ምድረ በዳ ሄደ። ወደ ምድረ በዳ ሄደ። እሱ ጋር ምን ትረዳለህ? ጉድ ነው እንጂ ወዲያውኑ ነው አይደል ወደ ምድረ በዳ ሄደው? ወዲያውኑ ያውም ሳይበላ ሳይጠጣ 40 ቀን 40 ሌሊት ጾመ። የካቲት 20 ይጨርሳል። አዎ የጥር 10 ጀምሮ የካቲት 20 ይጨርሳል። የካቲት 20 ጨረሰ። 23 ደግሞ ቃና ዘገሊላ ይሆናል። ኦርቶዶክስ ታዲያ ኩዳዴን አብይ ጾምን ለምን ኢየሱስ ወዲያው እንደ ጾመ ለምን አልጾማቸውም? በጥምቀቱ ማግስት ለምን አላረገችውም? እንዲሁ እንትን ነው ይሄ የሚበላ የመብል መጠጥ የሚበዛበት ሰርግ ድግስ የሚበዛበት ስለሆነ ወደዛ ትንሽ እናሸሸው ብለው ሊቃውንት ተመካክረው ነው ወደ መጋቢት ላይ እንዲሆን ያደረጉት። ጥር ወር የሰርግ ወቅት ነው። የሚገርም ይሄ የእንትንም እኮ ይሄኛውም እኮ የዛሬው ቀንም እኮ እዚያ ጋየ ቅድም ጠቀስ ያደረግነው እዚያ ላይ ክረምት ነው። በጣም ገበሬው እንትን የሚልበት ነው። ድግስ ምናምን የለም። ስለዚህ ለድግስ እንዲመች ወደዚያ መጡት፣ ወደ ታኅሳስ መጡት። እኔ እኮ የእኛ ፓስተሮች ናቸው የፈዘዙት። የድግስ ቀናትን እየጠበቁ ኮንፍረንስ ማድረግ ልታስተምርብን ነው እንዴ ኤርምዬ? በህግ አምላክ ምንም ነገር እኮ ነው እኛ ጋር ምንም ነገር እኮ የለም። እነሱ ጋር እንዴት እኮ እንደሚያመቻቹት መጋቢት 27ም እኮ ኤርምዬ መጋቢት ላይ ሕፃን አይጠመቅም። መጋቢት ወር 80 ቀን ይሙላው 40 ቀንም ይሙላው እንዲሁ በዚህ አብይ ጾም ከገባበት ጊዜ ጀምሮ እስከ ፋሲካ ድረስ ሕፃናት ማጥመቅ ክልክል ነው። በአንቀጸ ንስሐው ፈጽሞ የተከለከለ ነው። ያጠመቀ ቢኖር እንኳ እንዲሁ እንዲወገዝ ነው እንትን የሚያዘው እና እዚያ ላይ ማህሌት መቆም ክልክል ነው። በዓል ማክበር ክልክል ነው። መጠጥ መጠጣት ክልክል ነው። እና ስለዚህ መድኃኔ ዓለም መጋቢት 27 መድኃኔ ዓለም ወዴት አመጡት? ወደ ጥቅምት 27። አሁን ጥቅምት 27 ምን ያደረገበት ነው ብንላቸው እዚህ በዓል ተሰቀለ የተሰቀለበት ነው የሚሉ መቼ? ጥቅምት 27 አንዱ ህዳር ሚካኤልን ሲጠርግ አግኝቸው ኮተቤ በነበርኩበት ሰዓት ያኔ ከሳቴ ብርሃን ነበር የነበርኩትኝና ከቤቴ ወጥቼ መጽሐፍ ቅዱስ ይዤ እየወጣሁ እያለሁ በር ላይ ይጠርጋል እና እዛ ጎረቤት ላይ እና ሰላም እንዴት አደርክ ወንድሜ ብዬ ስለው እንዴት ነህ ሰላም አደርክ ወይ እንኳን አደረሰህ አለኝ እና ኦኬ ምንድነው ዛሬ ብዬ ስለው እንዴ ሚካኤል እኮ ነው ያመጡ አለኝ። ምን የሆነበት ቀን ነው ብዬ ስለው የሞተበት ቀን ነው አለኝ። በትንታ ሊገለኝ ከዛ ይሳኩ ቢሮ እስክገባ ድረስ ያረፈበት የእርፈቱ ቀን ነው ብሎኝ የሞተበት ቀን ነው አለኝ። የቅኔ ተማሪዎችም እኮ
ካህኑን በጣም ትልቁን መነኩሴ እንዲያው ታላቅ የሆኑ አባት ጉድ አደረጓቸው። አባታችንና ዝክር ነበራቸውና አባታችን እንዲሁ ዛሬ ህዳር ሚካኤል እንዲው ምን ያደረገበት ቀን ነው? ሚካኤል ምን የሆነበት ቀን ነው አሏቸው። ቆይሽ ነግራቸዋለሁ። ትንሽ ዛ ሽንቴን እንትን ብዬ ልምጣሉና እንግዲህ ደጅ ነው ያሉ ተማሪዎቹ። ቆሎ ተማሪ ደጅ ሆኖ ነው እንግዲህ የዛ ፍርፋሪ ነው የሚሰጠው። ትራፋቸው እጃቸው የጠረጉበት ምናምን ሁሉ ያው ለቆሎ ተማሪ ነው። እሱ ነው እንግዲህ እንደ ስነ ምግባር ተደርጎ እየተቆጠረ ያለ በኦርቶዶክስ ትራፊ በመጠጣት እንዲሁ ዝም ብሎ ውሻ እንኳን የማይበላው ሁሉ እየተቀበል ነበረ የምንሄደው። አታስታውሰኝ፣ እኔ ራሴ አውቀው የለ በጣም እና ተሜ ዛሬ ምንድነው የሚካኤል በዓል ምንድነው አሉ። በጣም ተናደዋል ተማሪዎች። ደግሞ እንዲው ስጧቸው እንጂ አለማለታቸው ለራሳቸው እየጨለጡ እዚያው እየተሞላላቸው እንዲው አይናቸው ቀልቶ እንደ እንትን መስሎ በርበሬ መስሎ በመጠጥ ብዛት ነው። እና እንዲው ተሜ ምን የሆነበት ነው ዛሬ ሚካኤል አሏቸው። ሞቶ የተቀበረበት ቀን ነው አሏቸው። አውቀው ነው እኮ። ከዛ መጣው። እሺ የቅድሙ ጥያቄ ምን ነበር አሉ። ሚካኤል ምን የሆነበት ቀን ነው? ዛሬ ሞቶ የተቀበረበት ቀን ነው። ከዛ እንደዛ ሲሉ ውጭ ያሉ ተማሪዎች ጠቅላላ በጮት ምንድነው ሚካኤል እንዲሁ ሞቶ የተቀበረበት ቀን ነው ለካ ዛሬ እና ተገብረ ሚካኤል መዊቶ ተቀብራለ ባለ ቅኔው መዚያው እንዴ ወገኖች፣ እሺ ሰላም ለእናንተ ይሁን፣ ሰላም ለዚህ ቤት ይሁን። እንዴት አላችሁልኝ? የምወዳችሁ ወንድም እህቶቼ፣ ኤርሚዬ ወንድሜ፣ ቆሞስ ፋሬስ ቤካ እንኳን ተኝቶ ሊሆን ይችላል። መርጌታዬ እንዴት ነው? ደህና ነው ወይ? መቅዲ ሁላችሁንም ሰላም ብያለሁ። የኔ ጥያቄ ምንድነው? በተለይ እዚህ ሀገር በተለይ መርጌታ እንዲመልሱልኝ እፈልጋለሁ። በተለይ እዚህ ውጪ በውጭው ዓለም ማለት ነው ክርስትና ኦኬ እንትን ሰርግስ እንኳን እሺ በቀጠሮ ሊሆን ይችላል። ክርስትና ግን ልክ ጾም ሲፈታ ግር ብሎ ማአት ክርስትና የሚሆነው ለምንድን ነው? ልጆቹ ሲወለዱ እንግዲህ በጾም የተወለደ በተለይ ረጅም ስለሆነ የጾም ቁጥራቸው ለምንድን ነው በጾም ወቅት የማይሆነው? ያ ክርስትናው እንዴት አድርገው ነው የሚያስተላልፉት? እንዴት ነው የሚያስተላልፉት? ወደ ፍስግ የሚያስተላልፉበት እንዴት ነው የጾም ወቅት ሲሆን? እኔ ራሴ ለኔ እንደዛ ነበረ። መንታ አይደል የወለድኩት ልጆቼ ወንድና ሴት አይደሉ? በጾም ነበር የወለድኩትና የናቲ ቶሎ ደረሰ 40 ቀኑ። ግን በቤቲ ላይ ነው እንትን ያደረጉት የበሉት። የዛን ቀን ምንም እንትና ለምንድን ነው ይሄንን የሚያስተላልፉት? ይሄ ነው ጥያቄ። ተባረኩ። ምንም ያውን የትርጉም ምናምን ነገር አያስፈልገውም። ለመብላት ነው በቃ ወደዛ ያዞሩት። እህቴ የፍስክ ምስርና ሽሮ ሰላጣና ቆስጣ ከምታቀርቡ እንዲበላ ስለሚፈልግ በቃ ወደዛ አዞሩት ማለት ነው። ምንም እንትና አያደርግም። ለምሳሌ ማለፍ የለበትም ምናምን ነው የሚሉት። በቃ ኤርሚ ያለው ነው በቃ ለመብላት ሲባል ብቻ ጽፌልሻለሁ እንዴ ስጋ ስለሌለው ነው ብዬሻለሁ። አልሻት መቅዴ አዎ ብያታለሁ። እሺ ስጋ ስለሌለው ነው ብያታለሁ። ያ መቅዴ ቅድም አንዳንድ ቁጥር ስጽፍ እኔ ግን ኤርሚዬ አዎ አስገባኝ ያልኩህ በሆነ ምክንያት ነበርና መግባት ፈልጌ አይደለም። ኔትወርክ እንትን ስለሆነ ከታችኝ መስዋዕት ነበር የፈለኩትና ግን በጣም የሚገርም ነገር ማለት እግዚአብሔር ምን ያክል ስራ ላይ እንዳለ ልነግራችሁ ስለፈለኩ ነው። እኔ እረፍት ቦታ ላይ ከወጣሁ 1 ወር ሆኖኛልና በድንገት ወጥቼ ስራ ቦታ ላይ አልነበርኩም። 1 ወሬ ነውና ዛሬ ከወጣሁ እዚህ ቤት ከመጣሁኝ ጌታ ክብሩን ይውሰድ። በእውነት እግዚአብሔር ለራሱ ሲፈልግ እንዴት እንደሚያሽከረክረን እኔ አላውቅም። እና የሚገርማችሁ ነገር እንግዲህ በሳውዲ ውስጥ ሆኖ በ1 ወር ውስጥ ከ20 ሰው ያላነሰ ሰው ወንጌል ሰብኬያለሁ። እግዚአብሔር ረድቶኝ ማለት ነው።
ዋው ተባረኩ። እቅዱን አላማውን ባላውቅም በ3 ወር በ4 ወር ውስጥ የሚገርማችሁ ነገር እንደዚህ ይወጣለሁ እና 20 ሰው 30 ሰው ደግሞ አዳዲስ ሰዎች ናቸው የሚገጥሙ ማለት ያልሰሙ ደግሞ እንደዚህ በአካል በስልክ እንጂ በአካልን እንደዚህ ያልተነገሩ ሰዎች ምናምን የነበሩትን አይደለም የሚገጥመኝ አዳዲሶችን እግዚአብሔር እኔ አላውቅም አላማው ምን እንደሆነ አላውቅም። እኔ ግን ተመችቶኛል። ቤቱ ስለተመቸኝ ካንተ ጋር ሆኜ የትም ልሁን ብየዋለሁ ጌታንና በጣም የሚገርማችሁ ነገር ተመስጠው እኛ እኮ እንደዚህ በስልክ እንጂ በአካል ሰምተን አናውቅም። እስኪ ንገሪን። በጣም የሚገርማችሁ ነገር እኔ ብዙ ከተማርኩበት ልንገራችሁ። ክርስቲያኖች መጠንቀቅ ያለባችሁ ቦታ ላይ የምትጠነቀቁት የተሳሳቱ መምህራኖችን ሲጠይቁኝ እነዚህን እኮ እኛ ከልክለናል ስለናቸው ምን እንደሚሉ ልንገራችሁ። እሺ እነማንን እንስማ? ከናንተ ደህናዎቹ የትኛዎቹ ናቸው? አያችሁ ትሰማላችሁ። ግን አሰስገሰሱን እንኳን እንዳይሰሙ ይሄ እኮ ክልክል ነው በእኛ የተከለከሉ ናቸው ካልኳቸው ምን እንደሚታወቃላችሁ? እሺ ትክክለኛዎቹ የትኛዎቹ ናቸው? ከናንተ ስንሰማ እንምረጣቸው። ኢየሱስ ጌታ ነው። በእውነት አባቴን አላፍርበትም። ከሙስሊሚን ቤት ብገባ ከአረቦችን ቤት ብገባ ራሴን አስከብሬ ነው የምገባው። እኔ ይሄ ነገር ሐራም ነው ይሄ ነገር አጸያፊ ነው ስል እንዴት እኛ ቤት የሚገቡ እንደዚህ ብለው አያውቁም ሲሉኝ እኔ የነብይ ኢሳ ብቻ እላቸዋለሁ። ኢሳን ነው የማመልከው። በቃ የኔ ጌታ ይሄ ነው። ባይገባቸውም ቢገባቸውም ወንጌልን ግን እናገራለሁ። የተጠራሁበት ዓላማ እስከሆነ ድረስ ቢገባቸውም ባይገባቸውም መምህሩ እሱ እስከሆነ ድረስ በገባንበት ስሙን መጥራት በራሱ ድል እንዳለው ልንገራችሁ። አትደብቁት፣ አትፈሩበት። እና እዚህ ቤት ከመጣሁ ምን እንደማደርግ ልንገራችሁ። እኔ 24 ሰዓት እንደዚህ ኦንላይን የምቀመጠው እንደዚህ ከነሱ ቤት ከወጣሁ በካርድ ሞልቼ ነው። እንደምንም ብዬ ያው እንትን እላለሁና ሲሰሙ በጣም ይደነግጣሉ። ይሄ ሰውዬ አደገኛ ነው ይሉታል ኤርሚን። በጣም እኔ ከገረመኝ ነገር እኔ ደግሞ አውቄ ኤርፎኑን አውልቄ ስልኩ ላይ ብቻ እጠቀማለሁ። በዛን ሰዓት ሲሰሙ ቅድም 6 ሰው ከጎኔ ነበሩ። ልክ ኤርሚ እያወራህ ያለ እንደውም ከናንተ ጎን ሰው አለ ስትል ሁሉ ኤርፎኔን ሁሉ ንቅል አደረኩና ቁጭ አደረኩት። ባትሪ ዘጋብኝ አስመስል ማለት ነው። ይሰማ ስለፈለኩ ምን ያልኩት መቅደይ ከናንተ ጎን ኦርቶዶክስ ያሉ ሰዎች 77 ቁጥር እያልክ ነበር። ያ ኤርፎኔን ንቅል አደረኩና ቁጭ አደረኩት። መጀመሪያ እያዳመጥኩኝ አብሬያቸው እየተጫወትክ መሀል ላይ እግሬና እግሬ ላይ ያንተን ከፈትኩና አድርጌ እየተጫወትን ነበረ። አዩት። እንዴት የኛ ይሄ እኮ የገብርኤል ስዕል ነው ያደረግሽው አሉኝ። አዎ ነው አልኳቸው። አዎ ነው፣ ኮተትን እያስጣልን እውነትን እያነሳን ነው የምንሄደው። ከዛ አንደኛው ብድግ አደረገና አየሁ፣ ይሄ ሰውዬ እኮ አደገኛ ሰውዬ ነው አለ። ሲያየው ፕሮፋይሉን እንትን አያችሁ። እኔ ባልናገር ምናችሁ ይናገራል፣ ስልካችሁ ይናገራል፣ መንገዳችሁ ይናገራል። ዘፈን ምከፍቱስ በምን ትታወቃላችሁ? እና ሁሉም ሰው ከዛ አዳመጡ፣ አዩ። ከሁላቸውም አንድ ህፃን ልጅ ነበር። ሁሉም እየተነሱ በፈረቃ ሄዱ። የመጨረሻው ግን አንድ ልጅ ቆይቶ አዳምጦ አንቺ እስቲ ፕሮፋይሉን ልየው ምን አይነት ሰውዬ ነው የሚናገረው ብሎ አይቶ ሄደ። ግን ሰርች አድርጎ ለማየት ነው ለማዳመጥ። ሁሉም ያዳምጣሉ። ግን የሚያዳምጡት ምግብ የተበላሸ እንዳይሆን የጠራ ትምህርት ማስተማር የጴንጤዎች አንድ መልእክት ማስተላለፈው የምታቀርቡት ምግብ እንዲበላ ንጹህ ምግብ ስሩ። አንሰማም አትበሉ፣ ትሰማላችሁ።
ወንጌል ላይ የምትሰሩ እህቶች፣ ወንድሞች እኔ እግዚአብሔር ይመስገን ከጠራኝ ጀምሮ ለወንጌል እንደጠራኝ አምናለሁ። አሁንም ባልናገርም እግዚአብሔር ግን እየሰራ ነው። ከየትም እያሽከረከረ ከአመት እስከ አመት ወንጌል ሳልሰብክ እያድሬ አላውቅም። እግዚአብሔር ክብሩን ለራሱ ይውሰድ። ኢትዮጵያ ስገባ ብዬ አልጓጓም። እዚህ ሁኜ ከሰራብኝ ምን አገባኝ? እና እግዚአብሔር ይሰራል። እና ኤርሚ አደገኛ ሰው ነው ይሄ ሰው ብለው እንትን ሲሉ በጣም እየገረመኝ። ባለፈው ብዙ ሰዎች እንደዚህ ቁጭ ብለው እያስተማርኳቸው እያለ አንደኛው መጣ መሀል ላይ የሆነ ነገር ጣል ሲል ከኤርሚ የተማርኩትን ነገር እንገራችሁ። ብዙ ነገር ተምሬያለሁ። እኔ መጽሐፉን ሳላነሳላቸው ፈርተው በቃ ቁም የሚሉት ከኤርሚ አንድ ነገር ወስጃለሁ። ብዙ ነገር ተምሬያለሁ። ስትማሩ ለነገ ስንቅ ነው ለራሳችሁ። እና ጌታ ኢየሱስ ዘመን ግን ይባርክ። ወንጌል እየተሰራ ነው፣ ግን የምታቀርቡት ምግብ የጠራ ይሁን ለወንጌል አማኞች፣ ለጠቅላላ ለሁላችን። እግዚአብሔር ግን ስራ ላይ ነው። እና ኤርሚ እስከዚህን ድረስ ፈርተው ሁሉም ትተውኝ ክላስ ቀይረው ሄዱ። ብቻዬን ቀረሁ። ምክንያቱም ገና ድምፅህን ሲሰሙት እንዳይበላሹ ይፈራሉ፣ ግን ከመስማት ደግሞ ወደኋላ ይሉ እና ይሄን ልል ነው። ተባረክ፣ ቀጥል። ይቅርታ ሰዓት ያዝኩ። አሜን አሜን። እህትየው መቅዲ ጌታ እግዚአብሔር ዘመንሽን ይባርክ። እንኳንም ጌታ ረዳሽ። አዎ በእርግጥ ጸጋ አለብሽ እና በርቺ። እንደውም ጊዜ ኔትወርካችሁ እኮ ሳውዲ እኮ አይሰራም። አንዳንዶቹ ላይ የሆነች እህት ነበረች፣ ደውላታለሁ ብዬ ደብረ ታቦር ልጅ ነበረች። ስደውል ደብረ ታቦር ገብታ ያገኘኋት አይ ቲንክ አሁን እዚህ የምትሰማ አይመስለኝም። አረብ ሀገር ላይ ሆና በጣም ነበር የምትቸገር። በጣም ነበር የሚያስቸግረኝ። ደጋግሜ ደውዬላት በኋላ ላይ ግን እዛ አይ ዶንት ኖ የሳውዲ ስልክ እናንተ ጋር ይሄ ዋትሳፕ በጣም ነው የሚያስቸግር። ግን በርቺ፣ ጌታ እግዚአብሔር ዘመንሽን ይባርክ። እንድታገለግሉ እዚህም እድል ሰጣችኋለሁ። ጸጋ ይብዛላችሁ። ስራማ እየተሰራ እንደሆነ ምንም ጥርጥር የለም። ወንድሞች እናቶች፣ ለሰው እዚህ ቀልድ ይመስለዋል። በጣም ብዙ ሰዎች ምን ቀልድ ይመስላችኋል? ወንድሞች እናቶች፣ በፍጹም እኮ ነው የምልህ። ቤተሰብ ከቤተሰብ ጋር ነው እየተነጋገረ ያለው። እርስ በርስ እየተነጋገረ ነው ያለው፣ በቤተ ክርስቲያን ውስጥ ሁሉ ጭምር ሳይቀር ማለት ነው። እዚህ በመረጃ እስካነሳን ድረስ አሁን ማን ገባ በዚህ ፕሮግራም? ኦኬ 3 ሰዓት ከ50 ደቂቃ ቆየሁኝ። ያውም ከልጆቼ ጋር እንደዚህ እያልኩ እየከለከልኳቸው ድምፃቸውንም እየሰማችሁ ማለት ነው። እና ገቡ አላወሩ። ቀደም አሳየን ብሎ ሲል የነበረ መረጃውን ሳሳየው ተወጣ። ስለዚህ ታኅሳስ ገብርኤል የሚባለው እውነቱ ልንገራችሁ በአባቶቼ አምላክ ፊት የውሸት በዓል ነው። ህዳር ሚካኤል የሚባለው የውሸት በዓል ነው። ብራዘር የውሸት በዓል ነው። ስታነብ እንደዚህ በኮንፊደንስ ትናገራለህ። ካላነበብክ ግን ካላወቅ በምን ትናገራለህ? ለዚህም ነው እዚህ ቤት አትግቡ ብለው የሚሏቸው ማለት ነው። ለምን አሁን አንዱም ከታች እየጻፈ ነበር። ጆ ነው ማነው የሚባለው ኦርቶዶክሳዊ ድሮ ገብቶ ያወራ ነበር። በዚሁ ከቀጠለ ኤርሚያስ ብዙ ሰው ያሳስታል ብሎ ከዚህ ቤትም እንደዚህ ነው ብሎ ያሉ። ለእነሱ ማሳት ነው፣ ለእኔ ግን ማዳን ነው። ከእንዲህ አይነት ስርዓት ከእንዲህ አይነት ተረት ስርዓት ውስጥ ተፈተ ጌታ ኢየሱስ ክርስቶስን የሥላሴ መንግስትን አማኝ ወደምትሆንበት እውነት ነው ማመጣ። ኦኬ የምን አትርሱኝ ባይነት ነው። ገብርኤልን ያዳናቸው፣ ሚካኤልን ያዳናቸው፣ ራጉኤልን ያዳናቸው፣ ኡራኤልን ያዳናቸው፣ ማርያም ነች ያዳናቸው፣ እንትና ነች ያዳናቸው። ምን አላላጠህ? በቃ የአሕዛብ ንጉሥ እንኳን ናቡከደነጾር የተናገረውን እንኳን አታምንም። የሲድራቅ የሚሳቅ የአብድናጎም አምላክ ይባረክ እኮ ነው ያለው። በቃ አምላክን አትባርክም? የተፈራውና የተመሰገነውን ጌታ የአብርሃም ይስሐቅ የያዕቆብን አምላክ የእስራኤልን አምላክ ልዑል እግዚአብሔር እሱን አታመልክም? እና እግዚአብሔር በስራ ላይ ምንም ጥርጥር የለም።
አንድ የዩኒቨርሲቲ አስተማሪ ደቡብ ውስጥ ያለ ቦታ ላይ ነው። ፍቃዱን ስላልጠየቁት አላወራም። ደወለልኝ። ተው፣ የዩኒቨርሲቲ አስተማሪ ነው። እኔ ጋር ነው ተቋርጠዋል። ዞር ብሏል መሰለኝ። ተቋርጧል። አድርጎት ነው ሚዩት አድርጎት ነው ከልጆች ጋር። አንድ ጊዜ ቆሞስ የሆነ ነገር ብለውኝ ነበረ። ማርያም ውሃ ስትቀዳ ነው። እሺ ከልጆቼ ጋር ስለነበርኩ ነው። ይቅርታ። ትምህርት ቤት ዝግ ነው፣ እኛ ጋር ዓመታዊ ዝግ ነውና ልጆቼ ቤት ስላሉ ብዙ ላልቆይ ይችላሉ። ኤንዌይ እና ምን አለኛ ያ ዩኒቨርሲቲ አስተማሪ ነው ደውሎ እኔ ኦርቶዶክስ እምነት ተከታይ ነኝ አለኝ። እንሰማሃለን አለ። ከተለያዩ ዩኒቨርሲቲ ከባህር ዳር፣ ከአዲስ አበባ ዩኒቨርሲቲ፣ ከተለያዩ ዩኒቨርሲቲዎች ውስጥ ብዙ ተማሪዎች አሉ። በጣም ብዙ ተማሪዎች የሚሰሙ በጣም ብዙዎቹ እኔ ጌታ ኢየሱስ ምስክር ነው። ሰው ምንም ላይጠቀምበት 10 ዓመት ሶሻል ሚዲያ ላይ ይቀመጣል። ወንድሞች እናቶች፣ በፍጹም ምንድነው ጥቅም ብለህ ካልከኝ በዚህ 10 ዓመት ውስጥ ለራሴ ያተረፍኩት መናቅ፣ መዋረድ፣ መሰደብ፣ መገፋት፣ መተፋት እንደዚህ ነው። ግን በዚህ ሁሉ ውስጥ ግን እግዚአብሔር ትውልድን አድኗል። የእኔ ውጤቴ ያ ነው። በቃ ውጤቴ ያ ነው። ብዙ ሰው ብዙ ነገር ፈልጎ ይመጣል። ጊፍት ምናምን ነገር ሁሉ የትኛው ጊፍት? ብዙ ሰው ሶሻል ሚዲያ ላይ ሞኒታይዝ አድርጎ ዩቲዩብ ምናምን ነገር ሂዱና ከዩቲዩብ ጀምራችሁ ፌስቡኬንም ይዩት፣ እዚህም ቲክታክ ላይ ይዩት። አንዱንም ሞኒታይዝ አላደረኩት። ገንዘብ ስለማያስፈልገኝ አይደለም። የኔ ግቤ እሱ አይደለም። የሰራዊት ጌታ እግዚአብሔር ራሱ ያዘጋጃል። ልባቸው የቀና ሰዎችን አስነስቶ ያዘጋጃል። ለዚህ ነው መጽሐፍት እንኳን መግዣ ስለሌለኝ ግዙልኝ ያልኳቸው ያኔ እኔ ራሴ ነው። እና ትውልድ ይሰማል። ወንድሞች እናቶች፣ በደንብ ነው የሚሰሙት። በደንብ መስማት ብቻ ሳይሆን ስንቱን ጌታ ኢየሱስ እንዳዳነው እኔ ምስክር ነኝ። እኔ ምስክር ነኝ ወንድሞች እናቶች። ከዚህ ከቲክታክ ከሶሻል ሚዲያ ላይ ለመንቀል ከማያምኑም ከሚያምኑም ሰዎች ስንቶች ያልፈነቀሉት ድንጋይ አልነበረ። ከሶሻል ሚዲያ ላይ ለማጥፋት ማለት ነው። ጆ ሬስት ኦርቶዶክሳዊ ወንድምን አውቃለሁ። ገብተህ ታወራ ነበር። ምን ነው ጥላቻ? አንድ ጥላቻ አታመጣም። ካለ እስኪ ና ግባና ንገረኝ። እንሰማለን ግን ጥላቻ አለብህ አልክ። ኮሜንት ላይ ጻፍክ። ኦርቶዶክሳዊ ወንድም ነህ። ትሰማላችሁ በጣም ብዙዎች። ከበስተኋላ እኮ 10,000 ሰው እኮ ነው ቁጭ ብሎ የሚሰማው። ቢሃይንድ ባይ እናንተ እዚህ ጋር 560 ምናምን ሰው ነው የሚታየው። ከበስተኋላ አድፍጠው ሲስተሙ ያሳየኛል። 8,000 ሰው 7,000 ሰው ከበስተኋላ ተደብቆ የሚሰማው። ወደ ውስጥ ከገቡ እዚህ ጋር ሊታዩ ነው። ከታዩ እንዴት መናፍቃን ቤት ገባችሁ? አወገዟቸው። ታውቃለህ? እንዳትገቡ እዛ ቤት ገብታችሁ እንዳትሰሙ ብለው አወገዟቸው። ስለዚህ ከበስተኋላ ተደብቀው ይሰማሉ። ውጡና አሁን ከፈለጋችሁ ከዚህ ውስጥ ያላችሁ ውጡና ይህን መርሃ ግብር ከውጭ ሆናችሁ መስማት ትችላላችሁ። እዚህ ጋር ከታች አሁን ናቲ ሼር እያደረገ አይደል? የናቲ ሼር ጋር ስማችሁ እንዳይታይ ሆኖ ከውጭ ሆናችሁ ማየት ትችላላችሁ። የምናገረው ምናምን ነገር እሱ ምን ይባላል? ቢሃይንድ ባይ ይባላል። ከበስተኋላ ተደብቀው የሚያዩ ማለት ነው። እነማ እንደሆኑ አይታወቁም። ስማቸው እዚህ ከታች እንዳለው እና አሁን እናስቱ እነ ሃኒ ምናምን ነገር እንደጻፉት ማለት ነው። በመረጃ ስለማወራ
ሰው ስለሆንኩ ብቻ አይደለም ጆ፣ በመረጃ ነው የማወራው። በመረጃ እስካወራው ድረስ ጥላቻ የሚባል ነገር የለም። በጥላቻ ማወራ ከሆነ በቃ ወድቅ ያለው ማለት ነው። እግዚአብሔር በመልኩና በአምሳሉ ኦርቶዶክስ እኮ ተብሎ ሲባል እኮ ህዝቡ እኮ ነው። እግዚአብሔር በመልኩና በአምሳሉ የፈጠረውን ትውልድ ትናንትና ሳገለግለው የነበረውን ትውልድ ጌታ የሞተለትን ትውልድማ ከጠላው ወድቅ ያለው ማለት ነው። መንፈስ ቅዱስም አብሮኛ አይተባበርም። የሰው ጥላቻ ካለ እና አልጠላም። ጥላቻ አይደለም። ትውልድ ግን በቃ መሪ ለመከራከር ኤርምዬ እንገባለን ቢሉ እንኳ ርዕሱን አይተው የምትናገርበትን መንፈስ አይተው ነው የሚገቡ። ለዚህ ግን ማንም ሊገባ አይችልም በምንም ማስረጃ ስለሌላቸው። ስለዚህ ሊከራከሩ የሚችሉባቸው አንዳንድ እንደ ወጣ ወጣ ሊሉ የሚችሉባቸው መንገዶች አሉ። ይህ ግን ዝግ ነው፣ ዝግ ነው፣ ቀዳዳ የለውም። ገብርኤል በዚህ ወጥቶ በዚህ ገብቶ እንዲህና እንዲያ ያደረገበት ቀን ለማለት ምንም አይነት ማስረጃ ስለሌላቸው ሊዋረዱ አይገቡም፣ ይዋረዳሉ። ስለዚህ ለዛ ነው ማይገቡ። እንዲሁ መናፍቃን ገብታችኋል፣ መናፍቃን ቤት ገባችሁ እንዳይባሉ ብቻ ሳይሆን በቃ አቅማቸውን ያዩታል። አይ በዚህ ነገርማ አልችልም ብሎ ነው የሚተው እና ይሄ እውነታ አለ ማለት ነው። ቴንክ ዩ ማሪያ። ኤምዜድ እንዴት ነሽ እህታችን? ገባሁኝ እንዳያደር ነው ገባሽ። ኮሜንት ስጽፍ አይቼ ነው። የግድ ዛሬ መሆን የለበትም። ሰላም ነው ማለት በአንተ ቲክቶክን የማውቀው ራሱ አንተ ነው። በጣም ኒው አይደል ነው። አመት አልሆነኝም። ኦኬ ለዛ ነው ብዙም አንተን አይደለሁም። ጌታ ይባረክ። በጣም ደህና ነኝ። እንዲገባል ብዬ አላሰብኩም። ያ ኮሜንትሽን ሳይ አንዷ ነኝ፣ በጣም አንዷ። ይሄ ሰውዬ ያሟል እንደ እያልኩ በጣም ነበረ መጠላ፣ ግን አዳመጣለሁ። በእውነት ሁሌ እጠላለሁ፣ አዳመጣለሁ። እንዲ ምንድን ነው ወስጎኝ ጎን ይዘው ምንድን ነው እንደዚህ የሚለው ይባላል እንዴ? ግን ከዛ ሱስ ነህ በቃ ሁሌም አዳመጣለሁ። የምሬ ኦርቶዶክስ ነበር ያለ። አዎ አሁን መቼ ነው? ጁን ላይ ነው ጌታን ያገኘሁት። ጌታ ይባረክ። አሜን አሜን። በጣም ከዛ በኋላ ራሱ እንዴ ብዙ ሰው አስመልጫለሁ። አይ ዶንት ኖ ህይወቴ ሀው እንዴት እንደተቀየረ። እግዚአብሔር መልካም ነው። በጣም በጣም ምኑ ነበር ማናድድሽ? መረጃ ማቅረቤ ነው ወይስ ንግግሬ ላይ ነው? ንግግር። ከዛስ አሁን እኮ እኔ አንደኛ ደጋፊ እውነቱን ነው። እንደውም ታገሳችሁ እንዲህ የሰው መቀየር አላውቀውም። አሁን ደግሞ በቃ ኦፖዚት ያንተ እንዳንተው አይነት አይ ቲንክ ባህሪ ያለ ይመስለኝና እንደውም ብዙ ይታገሳል። አሁን የዳኒንም ብዙ ማለት ኦንላይን ሰማለሁ ባለኝ እንትን ስራም ሆኜ ከፍቼ ሰማችኋለሁ። በደንብ እንትን አደርጋለሁ። ደግሞ አሁን ትንሽ ቀነስኩኝ፣ ልጆች ምንም ስላሉ። ጌታ ይባርክ፣ ዘመን ይባረክ። ምንም ቃላት የለኝም፣ ቃላት የለኝም። አዎ አሜን 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 አሜን። የቀሩትንም እኔ እንጃ እግዚአብሔር ያስወርስልን። ምንም አይደለም። ሁሌም ከጌታ ጋር አሁን የምለው ለምን በቃ ሁላችን ያንተ ነህ እና አሳልፍ አትስጠን ነው። በጣም አዝናለሁ። አሁን ውስጤ በጣም አዝናለሁ በሌላ ላሉትና ደግ ነው እሱ። ይውረስ የሁሉንም ልብ እንትን ማለት ይችላል። እንደዛ አይነትም ህይወት አለ። ለእግዚአብሔር በጣም ቅርብ ነበርኩ። ልቤ ቅርብ ነው ድሮም በጌታ ሳልሆንም አይ ነው። ግን ይሄ ደግሞ የተለየ ነው። እግዚአብሔር ከበረ ምንም ሳናቅ 30 ምናምን ዓመታችንን በቃ እንዲሁ ኖረን ለካ እንዲሁ ነበር የኖርነው። ምንም ሀለን እንግዲህ እኔ ፊደል የቆጠርኩ ኤርሚዬ በጣም ብዙ እንትን የምል ግን ሄዳለሁ፣ ቤተክርስቲያን ሄዳለሁ፣ እንደ ሰው ሄዳለሁ። ይነሴንስ በጣም ይሄ እንትን ተከታይ አይደለሁም፣ ግን ሌሊት ነው የሚሄደው። ከነጋ እንኳን አፍራለሁ ብታይ ኤርሚ። ሌሊት ስለ በቃ ኪዳን ጠዋት 11 ሰዓት ከቄሶች ጋር ሄዳለሁ።
12 ሰዓት ኪዳን አድርጌ እወጣለሁ። እዛ በተረፈ ሀለ መጽሐፍ ቅዱስ ምንድን ነው አናውቅም። እና የሚያሳዝነኝ እኔ እንዲህ ከሆንኩ ሁሉም ሰው ነው ከእኔ ሁሉም ሰው እኔ እንጂ አልአዱ ነው። ያው መቼም እንትን አልሰራውም አናሊሲስ፣ ግን 90% ምንም ሳላጋነን ሀለን መጽሐፍ ቅዱስ አናውቅም ነበረ። የሚሳደብ ይኖር ይሆናል። ይኸው እኔ ፊደል የቆጠርኳት ትልቅ እንደዛ ነበርኩ። ማናሳየኝ ወይም የእኛም እንትን እኮ ሊሆን ይችላል፣ ግን አይደለም። ሃይ ባይ አልነበረንም፣ እንትን አልነበረንም። አሁን ጌታን ካገኘው በኋላ ጥሌቃ ደህንነት ተማርኩ። ከዛን እንትን አጠናሁ። መጽሐፍ ቅዱስ ጥናት ውስጥ ኤቭሪዴ አለኝ ፕሮግራም አድርጌ ናፍቄ ነው በየቀኑ መሄደው። ከምኑ ጋር ነው የሚገናኘው? እና አዶ የእኛም ድክመት ይሆናል፣ ግን አለ በጣም አለ። እኔ እንጃ በጣም መሰራት አለበት እዛ ቤት እና ሁሉም ጋር ብቻ ጌታ ሁሉን የሚርዳ እና አሁን ጥሌ ጋር ነው የምትሄጂው? አዎ እግዚአብሔር ይባረክ። አሜን። ኤርምዬ በዚሁ አጋጣሚ ጸልይ። እናቴ ያለች በጌታ ያልሆነች አንድ 3 ሰው 4 ሰው አስመልጫለሁ። ጌታ ረዳኝ። እህቶቼ ፎሎ አረጉኝ። ከዛ መስክረሽላቸው አንቺ? አዎ በቃ ምንም በዚህ 3 4 ሰው ኢንክሉዲንግ አሲስት የምታደርገኝ ቤት ውስጥ እና በጣም ደስ ይለኛል በየቀኑ። በዚሁ ገና እንትን ባላል ያፌ እየተንቆላጥፍኩ አሁን አልኩ ወንጌል በእውነት በጣም ትልቅ ነገር ነው የምትሰሩት ሁላችሁም። እዚህ በጣም አውቃችኋለሁ፣ በጣም እገባለሁ ብዙ ጊዜ እና ጌታ ዘመናችሁን ይባርክ። በጣም በርቱ፣ እሱ ያግዛችሁ። ምንም ቃላት የለኝም። የምር ይሰማል፣ ሰው ይሰማል። ይሄው አንዷ ነኝ። አመት ከምናምን አንተ ፎሎ አድርጌ ነው ባይዘው ታናናሾቼ 2 እህቶቼ ቆይቷል በጌታ ግን እንፈራራለን፣ አይመሰክሩልኝም። ታናሽ ነበሩ እና ምንም ሪስፔክት ግን በቃ የለም። አንተን ነው 1 አመት ከምናምን ሰምቼ በቃ ኦልሞስት አመት ነገር አሁን እና በርቱ፣ እግዚአብሔር ያበርታችሁ። በጣም ነው የምሰማው አሁን እና ቲክቶክንም ባንተ ነው ያወቅሁት። ጌታ ይባረክ፣ ለጌታ ክብር ይሁን። ብዙዎች ወደ ሶሻል ሚዲያ በጣም እግዚአብሔርን እጅግ አድርገን እናመሰግናለን። ብዙዎች ወደ ሶሻል ሚዲያ የመጣ ነው በዚሁ ባንተ ነው። ሰዎች ነግረውን ነው እናቅም ነበር ብለው የሚሉም ሰዎች አሉ። እኔም በዚህ ነው በቃ ይሄን ነው የምጠቀምበት እና ብዙ ምንም አላውቅ። ለጌታ ክብር ለእግዚአብሔር ክብር ይባረክ። እሱ በደሙ ይሸፍንህ። ደግሞ ምንም ነቲንግ ምንም የለም። ሁሌ ውስጤ ፕራውድ ያደርጋል። እውነት ለመናገር እግዚአብሔር የልብን የሚያይ ነው። እኔ ብዙ ተደርጎልኛል ማለት እንኳን አሁን በጌታ የምርስ አልሆንም። እግዚአብሔር የልብን ኦፍኮርስ የልብን የሚያይ ጌታ ነው እና ለሁሉም ይደርሳል፣ ለሁሉም ይድረስ። ተባረኩ ሁላችሁም እዚህ ያላችሁ። ተባረክ፣ ጸጋ ይብዛልሽ። ለጌታ ክብር ይሁን። ለጌታ ክብር ይሁን። አሜን። እንግዲህ ውጤቱን የሚያውቅ ያውቀዋል፣ የደረሰበት ያውቀዋል። የሰማ እኔ ጋ እንኳን ወደ እኔ እንኳን በዚህ 10 ዓመት ውስጥ ሚስቴ ሁሌ ቤት በምትሆን ሰዓት ጌታን ሰዎች ሲቀበሉ በቤተሰብ ደረጃ ጌታን ሲቀበሉ ሰዎች በተናጥልም ጌታን ሲቀበሉ በቃ አብረን የምናለቅሰው በተለይ በቤተሰብ ደረጃ ሆነው የሚያወሩኝ አሉ። አሁን እንደውም ብዙ ስልክ ደከመኝና ስልክ ለመመለስ ቀላል አይደለም። 10 ዓመት ሙሉ ስልክ እየመለሱ ሶሻል ሚዲያ ላይ እንደዚህ ወጥቶ አገልግሎ ምናምን ነገር ማለት ነው። አንዳንድ ቦታ ላይ ንጭንጭ ስል ስታዩኝ የእንቅልፍ ማጣት ችግር አለ። ከብዙ ሰው ጋር ስታገለግሉ አንዳንዱ ዝም ብሎ ካርናል ማይንድ በአይምሮ ብቻ ሆኖ የሚመጡ አሉ። አንዳንዶቹ ደግሞ እውነት ለመናገር በደንብ ፊልም አድርገው በመንፈሴ በክፉ የመናፍስት ኃይላት ተሞልተው የሚመጡ ሰዎች ሁሉ አሉ እና እነሱን ሁሉ የሰውን ባህሪ ታግሶ ማገልገል ቀላል ነገር አይደለምና ልጆቼ ገና ህፃናት ሆነው ጭምር ገና የ1 ዓመትና የ2 ዓመት ሆነው ህፃንም ሆነው ሲያለቅሱ ባባ እያሉ በሚሉበትም ሰዓት ገና አሁንም ጭምር የምሰሟቸው አመቺ ባልሆነ ቦታ ላይ ሆኜ ነው ማገለግለውና ግን እግዚአብሔር ይባርክ። በእነዚህ 10 ዓመታቶች ውስጥ እግዚአብሔር አስጉዞኛል። ጌታ ለብዙ ሰዎችም መዳንን አድርጓል። በእውነት ቃላት ሊገልጠው ማይችል
አንዳንዱ ነገር እዚህ አይነገርም ወንድሞች። በቃ ባለቤቱ እግዚአብሔር ክብሩን ይውሰድ። አሁን እህቴ እኔ አላቃትም፣ እሷ ግን እዛ ነበረች። አንዲት እህት የተናገረችውን ታስታውሳላችሁ። ቀጠና 2 ሙሉ ወንጌል ቤተክርስቲያን ጌታን ሄዳ የተቀበለችው ስዕል ሳይ ነበረች ከአባቷ ጋር እዚሁ ቤት ነው መታ የመሰከረችው። እሷን እህት ታስታውሱ ከሆነ ስዕል ይሄ የማርያም የገብርኤል የሚካኤል እየተባለ የሚባለውን የምትስለው ሳይ ነበረች እና ኤርፎን ላይ ሰምተሻታል አይደል? ኤርፎን ላይ አድርጌ እየሰማሁ እናደድብህ ነበር ብላ ያለችው ማለት ነው። እውነት እኮ ነው። የማያድግ ሕፃን ልጅ ሁሉ ቀን ያቀፈች የጌታ እናት ማርያም ነው ተብሎ የምትባለ ነው። በምንም አይነት መልኩ ይህንን ሊቀበል የሚችል ማይንድ የለንም። ልንቀበለው የምንችለው አይምሮ የለንም። አዎ ጌታ ሰው ሆኖ ስለተወለደ ሕፃን የነበረበት ጊዜ ነበር። እንደ ሕፃን እናት ሉካፍተር ማድረግ ባለባት ጊዜ አድርገዋለች። አዎ በጥበብና በእውቀት በሞገስ ግን በሰውና በእግዚአብሔር ፊት ያድግ ነበር ነው ሙሉ የሚለው። ስላደገም ነው በ30 ዓመቱ በዮርዳኖስ በዮሐንስ እጅ የተጠመቀው። የ30 ዓመት ወጣት እንኳን በሆነ ሰዓት አይደለም የ12 ዓመት ልጅ እንኳን በሆነ ሰዓት ላይ ወደ ኢየሩሳሌም ለፋሲካ ሲሄዱ አብረዋቸው ሄዶ ከዛ ጠፍቶባቸው ፍለጋም ላይ ነበረች። እሱኛውን ኢየሱስ እንኳን እኮ አያሳዩንም። ሁሉ ቀን የሚያሳዩን የ12 ዓመቱን ወጣት ሆኖ አያሳዩንም። የ30 ዓመት ሆኖ በዮሐንስ እጅ የተጠመቀውን አያሳዩንም። ሁሉ ቀን የሚያሳዩን ያላደግ ኢየሱስን አሳንሶ ለማሳየት ማለት ነው። እና ሰው ሁሉ አሁን ሲወጣ ሲገባ የሚያይ ያንን ሕፃን ሲያይ ማን ነው ብሎ የሚለው ኢየሱስ ነው ብሎ የሚለው ኖ። ወንድሞቼ እናቶቼ፣ በፍጹም ያ ጌታ ዛሬ እድሜው በኢትዮጵያ ካላንደር 2018 ዓመት የሞላው አምላክ ሰው በአብ ቀኝ በሰማያት አለ። በሞተበት አካል ከሙታን ሞትን ድል አድርጎ ተነስቶ በሞተበት አካል አድርጓል። በሞተበት አካል ተመልሶ ዳግም ሊመጣ በደጅ ነው ያለው። አሁን በሰማያት በአባቱ ቀኝ እድሜው 2018 ዓመት የሞላ አምላክ ሰው በአብ ቀኝ አለ። የገሊላው ኢየሱስ እዛ በአብ ቀኝ አለ። መጽሐፍ ይህን ነው የሚነግረን። ይህን እየነገረን ነጋ ጠባ ታዲያ ሲወጣ የምናየው ሕፃን ልጅ የሚመስል ፎቶ ማንን ለማሳነስ ነው? ዮሐንስ ያይን ሲያየው የፀጉሩ ንጣት ሲያየው እንደ በግ ነጭ ነበር ይላል። እንደ በግ ፀጉር ነጭ ነበር ይላል። እንደ በረዶም ነጭ ነበር ይላል። በቃ መግለጥ አቃተው። በዘመናት መሸምገሉን ነው የሚያሳየው። የዘመናት ባለቤት መሆኑን ነው የሚያሳየው። አይኖቹ እሳት ነበር የሚያፈልቁት ራዩ ላይ ሲናገር ዮሐንስ ማለት ነው። ባየሁትም ጊዜ እንደ ሞተ ሰው ሆኜ ከእግሩ በታች ወደቀው ይላል። እጁንም ጫነብኝ ብሎ ይላል። ይሄንን ጌታ አሳንሰውብን ስዕል ስንወጣ ስንገባ ስዕል እና እግዚአብሔር ትውልድን እያነቃ ነው። እኔ ጋር መጥተው ጌታን ያልተቀበሉ የግድ እኔ ጋር መምጣት አይጠብቅባቸውም። በዓለም ዙሪያ ያሉ ወንጌላውያን ወንድሞች እና እህቶቼ ጋር ሄደው ልክ አሁን እህቴ እንዳደረግሽው ሄደው ጌታን የተቀበሉ አሉ። ቤተሰቦቻቸውን ሁሉ ጭምር የዳኑ ማለት ነው። እዚህ ውስጥ በዚህ አገልግሎት ጌታን የተቀበሉ የምታውቁ ኦርቶዶክሳውያን የሆኑ ቤተሰብ ያላችሁ የምታውቁ 77 ቁጥር ስትጻፉ 560 ሰው ያለሁኝ ፊት ለፊት ላይ ያሉት በዚህ አገልግሎት ጌታን የተቀበሉ የምታውቋቸው በቅርብ ጓደኛ በስራ ቦታ በምናምን ነገር የምታውቋቸው ኤደንዬ፣ ሩት ስንት ሰው አለ? ኦኬ ኤርሚ፣ አንተማ እሺ፣ መስኪ ኤርሚ፣ እሺ፣ የሚካኤል የኔ ባለቤት ይላል። ሳሚ፣ ጌታ ይባረክ። እሺ፣ የግድ መጻፍ አለባችሁ ማለት አይደለም፣ ግን በቃ ችግር የለም። አማን ተባረኩ። በዚያ አገልግሎት ከጓደኛ እስከ ቤተሰብ ድረስ ጌታን የተቀበሉ ሰዎች አሉ ማለት ነው። ኤርሚ አንዴ ላውራ። እሺ ኤርሚዬ፣ ኦኬ። አንዱ አንተ አንዱማ እኔ ነኝ። እኔማ አንዱ ምስክር ነኝ እንዳለው ሆኖ ግን በዚህ አጋጣሚ በጣም ብዙ ሰዎች አሉ። እኔ ቤት መጥተህ በምታስተምርበት ሰዓት ብዙ ሰዎች ይሰሙሃልኝ።
እና አንድ ጥያቄ ጠይቀውኝ ነበር። ያው በውስጥም ጽፍላለሁ ብዬ ነበር። ምናልባት በዚህ ዋው እየተናገርክ እንድትነግራቸው ብዬ ያስቤ ነውና ምንድነው ወደ ፕሮቴስታንት ለመምጣት ብዙ ሰዎች ፍላጎቱ አላቸው። እውነት እንደምትናገርም ያውቃሉ፣ ትክክለኛ ማስረጃ እንዳለም ይረዳሉ። እና ወደዛ መንገድ ለመምጣት ፈልገው ግን ሐሰተኛ የሆኑ ነቢያት የሚያስተምሩ አሉ አይደለ? ለምሳሌ ይሄ ዓለማዊ የሆነ ትምህርት የሚያስተምሩ ፓስተሮች ምናምን አሉና እነዛ እስከየት ነው የመጡ ይላሉና ልዩነት እንዳለው ምናምን ለማስረዳት ብዙ ሞክሬያለሁ እኔ። ምናልባት በአንተ አንደበት ደግሞ ብትነግራቸው ብዬ ነው። ስለዚህ ሐሰተኛ ነቢያቶች የሚያስተምሩ እንደዚህ እኛን እንደማይወክሉ እኛ የምናየው ወይ የምንመለከተው ክርስቶስን ሆኖ ሳለ እዚህ ጋር ደግሞ መጽሐፍ ቅዱስ የሚያዘነ ነገር አለ። በዛ መንገድ ነው የምንማረው። ስለዚህ እነዛ ደግሞ እኛ አናውቃቸውም እያልኩ እየመለስኩላቸው ነው። በአንተ ቢሆን ደግሞ የተሻለ ያምራል ብዬ ነው። ንገራቸው፣ ይሰማዋል። ታችም አሉ ሲጀመር። ቴንክ ኤርሚዬ፣ ተባረክ። ጥሩ ጥያቄ ነው የጠየቁት። አንተም ጥሩ መልስ ነው የመለስክላቸው። ያንተኑ መልስ ነው የማጠናክረው። አዎ ሐሰተኞች ነቢያትና ልምምዳቸውን፣ ሐሰተኞች አስተማሪዎችና ልምምዳቸውን እኛ የወንጌላውያን አማኞች አንቀበልም። ካገኘናቸው እንደዚህ የሚያደርጉትን ሰዎች እንዲመከሩ እናደርጋለን። ጆኒ ፕሊስ፣ በጣም ይቅርታ ወገኖቼ፣ ልጆቼ ያሉበት ቦታ ተመሳሳይ ድምፅ ነው የልጆቼ የኔም ሲገባ አንዳንዴ ኤንዌይ በጣም ይቅርታ። እሺ። እና የሐሰተኞች አገልጋዮችን ልምምድ እኛ አንቀበልም። ይህንን አስመሬ ነው የምነግራችሁ። ከፈለጋችሁ እንደዚህ አይነት ወገኖች ካላችሁ መታችሁ ቼክ አድርጉን። ቸርች የትኛውም ቤተክርስቲያን ሂድና ፓስተሩን የሐሰተኞች ነቢያትና የሐሰተኞች አስተማሪዎችን ልምምድ ትቀበላለህ ወይ ብላችሁ በሉ። አንቀበልም። እኛ አጭበርባሪዎችን በፍጹም አንቀበልም። እዚህ 10 ዓመት ውስጥ የምታውቁኝ ሰዎች አንቀበልም። የነቢያትን አገልግሎት እንቀበላለን። እኔም እቀበላለሁ። እዚህ ያሉ ጤናማ አገልጋዮች ይቀበላሉ። ምን አይነትን አገልጋዮች? ለምሳሌ በአማኑኤል ህብረት ቤተክርስቲያን ወይ ደግሞ በኢትዮጵያ ሙሉ ወንጌል ቤተክርስቲያን የነቢያት አገልግሎት ጸጋ ቤተክርስቲያን በትክክል አይታ ይሾማሉ። እነዚህ ሁለቱ ቤተክርስቲያናት ማለት ነው። እነሱ የሾሟቸውን ነቢያትን ኤርሚያስ የማይቀበልበት አንዳች ምክንያት የለም። እቀበላቸዋለሁ። ምክንያቱም እነዚህ ሁለቱም አብያተ ክርስቲያናት ጤናማ የሆኑ አብያተ ክርስቲያናት ስለሆኑ ማለት ነው። ኦኬ። ከዛ ውጭ ደግሞ በቤተክርስቲያን ውስጥ ሹመት ያላገኙ ግን የሚያገለግሉ በጤናማ የሚያገለግሉ ሰዎች ካሉ እቀበላለሁ። አሁን ወንድማችን ነቢይ ጥሌ ከመሰረተ ክርስቶስ ቤተክርስቲያን የወጣ ነው። መሰረተ ክርስቶስ ቤተክርስቲያን ነቢይ አትሾም። ነቢይ ጥሌ እኔ ኢትዮጵያ ውስጥ አሉ ከሚባሉ ነቢያት የምጠራው ቁጥር 1 ነቢይ ጥሌ ነው። ያው ቆንጆ አድርጎ ጌታ በሰጠው ጸጋ ኢየሱስን የሚሰብክ አፉ ላይ እንዴት እንደሚጣፍጥ ኢየሱስ ዲቦራ፣ እኔ እዚህ በጣም ኤንዌይ ግን ጸልዩልኝ። የልጆች ድምፅ በጣም ብዙ ጊዜ ነው የሚገባውና ኤንዌይ ሁሉ እዚህ አይነገርም። ጸልዩልኝ ግን ፕሊዝ። ኤንዌይ እና በጣም የምናከብራቸው አገልጋዮች አሉ። የዚሁን ያህል አጭበርባሪ የሆኑትን በምንም አይነት መልኩ እኔ ብቻ አይደለሁም እንደ ቤተክርስቲያን አንቀበላቸውም። ስለዚህ እነዚህ ወንድሞች ወደ ጌታ ነው መምጣት ያለባቸው። ሲጀምሩ በጌታ ኢየሱስ ክርስቶስ አምነው ወደ ጌታ ነው መምጣት ያለባቸው። ከመጡ በኋላ በያሉበት አሁን ኤርሚያ አንተ ካናዳ ነው ያለው፣ ካልጋሪ ካናዳ ስላለህ በያሉበት ሀገር አሜሪካ ሀገር ከሆነ የትኛው ስቴት ላይ ነው? አውሮፓ ከሆነ የትኛው ስቴት ላይ ነው? አውስትራሊያ ከሆነ የትኛው ስቴት ላይ ነው? በባህር ደሴቶች በሌሎችም ሀገሮች ላይ ካለ የትኛው ሀገር ነው የሚኖረው? ያለበት አካባቢ ላይ አንዱ ራሱ የሚያደክመው እኔንም ራሱ ያደከመኝ ሰዎች ጌታን ከተቀበሉ በኋላ አረብ ሀገር እንኳን ያሉት ይታወቃል፣ በሰው ቤትም ስላሉ መሄጃ የላቸው። ግን እነዚያም በአውሮፓ በአሜሪካ በካናዳ ቸርች ከቸርች ርቀት ያሉ ቸርች ለመሄድ ፈልገው ወይ ነጮች ጋር ወይ አበሾችም ጋር ፍለጋ፣ በኤርትራ ከሆነ ኤርትራውያን ትግርኛ ቋንቋ ብቻ የሚሰሙ በጣም ብዙዎች አሉ። በኖርዌይ፣ በስዊድን፣ በስዊዘርላንድ በተለይ ኤርትራውያን ወገኖች ማለት ነው። እና ለእነሱ ቸርች ፍለጋ በቃ የሚያደክመው ድካም ተውን።
አንደኛ ቸርች ብቻ አይደለም፣ እውነተኛ የሆነ ቤተክርስቲያን ማለት ነው። አሳሳች የሆኑ ለምሳሌ በዚህ በውጭ ዓለም ላይ የሚኖሩ እንደ ኦኒል ጂሰስ አይነቶች ስላሉ የሰባሪዎስን ትምህርት ስለሚያስተምሩ የኛ የወንጌላውያን አማኞች እኔ ፔንቴኮስታል ስለሆንኩኝ የኛ የወንጌላውያን አማኞች የኤርትራ የሚሆን የኢትዮጵያ ጤናማ የሆኑ ቤተክርስቲያንን ፈልጌ ማለት ነው። አንድ ሲላ አንድ የኤርትራ ቤተክርስቲያን አለ፣ እዛ ልካቸዋል ሄዱላቸዋል። እዛ በቃ ጤናማ ቤተክርስቲያን ፈልጎ ለማገናኘት እና እነዚህ ሰዎች መጀመሪያ ጌታን ማወቅ ማግኘት ያለባቸው ካገኙ በኋላ እኔ ጠቁማቸዋለሁ እውነተኛ ቤተክርስቲያን በያሉበት። አሁን በውጭ ሀገር ከሆነ የሚኖሩት ጓደኞች አሜሪካ ሀገር ከሆነ ዋናው በመጀመሪያ ጌታን ይቀበሉ። ጌታ ለህይወታቸው ያስፈልጋቸዋል። በቃ ይህን ነው። ኢየሱስ ለህይወቱ ለትውልድ ያስፈልገኛል ብሎ የሚል ሰው ካለ አብ ስጦታውን የዛሬ 2000 ዓመት ወደዚህ ዓለም ልኮታል። የላከውን የአብን ስጦታ እስካሁን አለመቀበል ባለቤቱን መናቅ ነው። ስለዚህ ጌታ ያስፈልገዋል። ለዛ ወንድም ጌታ ያስፈልጋታል፣ ለዛች እህት። ከዛስ በኋላ በእውነተኛ ቤተ ክርስቲያን ውስጥ ማገልገል መገልገል ፈልጋለሁ ብሎ የሚል ሰው ካለ ይምጣ። አሉ በስፍራዎች ሁሉ በምድር ዙሪያ እውነተኛ ቤተክርስቲያን ስላሉ ከእነሱ ጋር እናገናኘዋለን ኤርሚ እንጂ ሐሰተኞች ነቢያት አሉ። አዎ አሉ። ጴንጤ አይደለም ለሌላ ስህተት ለራሱ ስህተት የማይተኛ ህዝብ ነው ብራዘር። እኔ ኤርሚያስ እዚህ ራሱ ካጠፋው መጥቼ እኔ ነኝ ያጠፋሁት ይቅርታ ነው ብዬ የምጠይቀው ብራዘር። የዚህናል ነው እኔ ኢየሱስ ነፃ ያወጣኝ። እዚህ ማምታታት የሚባል ነገር የለም። እግዚአብሔርን በመፍራት ነው የምናገለግለው፣ በጽድቅ ነው የምናገለግለው፣ በጥሪ ነው የምናገለግለው። ስለዚህ እግዚአብሔር ሊፈራ ይገባል። በቃ መንግስት የሥላሴ ነው። በዚህ መንግስት ውስጥ በውሸት በማጭበርበር አብረህ አትሄድም። በቃ እግዚአብሔርን እንፈራለን። ፍቃዱ በህይወታችን እንዲፈጸም እንፈቅዳለን። የተገለጠውን ፍቃዱን በቅዱስ ቃሉ ነግሮናል። ሰዎች ሁሉ ይድኑ ዘንድና እውነትን ወደ ማወቅ እንዲደርሱ የእግዚአብሔር አብ በጎ ፍቃዱ ነው። ይህንን የገባንን ያዳንንን ኢየሱስ ያድናል ብለን እንናገራለን ለሰዎች ማለት ነው። ስለዚህ ጌታን ይቀበሉ። እንደዚህ አይነት ሰዎች ታች ያላችሁ ኤርሚ የሚያውቃችሁ በመጀመሪያ ጌታን ተቀበሉ። ከዛ በኋላ በእውነት እኔ አሁን እኔ ያለሁበት ቤተክርስቲያን እኔ ያለሁበት ምድር ብትሆኑ እና እኔ ጋር እኔ በማገለግልበት ቤተክርስቲያን ብዬ እልሃለሁ። ምክንያቱም በቤተክርስቲያን ስለማገለግል ስለምገለገል ማለት ነው። ኦኬ። በስፍራዎች ሁሉ ደግሞ አለ። አሁን ኤዲ ያለችበት አትላንታ ያለ ሰው ካለ ከኤደን ጋር እውነተኛ ቤተክርስቲያን ስለምትሄድ እዛ ልካችኋለሁ ማለት ነው። በየአቅራቢያችሁ ባለው በስቴታችሁ ባለው እውነተኛ ቤተክርስቲያንን ፈልገን እናገናኛለን ማለት ቀጥታ ከነሱ ጋር ህብረት እንድታደርጉ አሁን ወንድሜን ኤርሚ አሁን እዚያ አለ ያገናኘሁት ወንድማችንን ወንጌላዊ ተክሉን ካናዳ ካልጋሪ ላይ ስላለ ማለት ነው። ተክሉ የቤተክርስቲያን አገልጋይ ነው፣ ወንጌላዊ ነው፣ የሚታወቅ ሰው ነው። ሶሻል ሚዲያም ላይ በቤተክርስቲያንም የሚያገለግል ሰው ነው። ከእሱ ጋር አገናኘው። አሁን ኤርሚ ከእሱ ጋር ነው እየተገናኘ ያለው ማለት ነው። ያስተምረዋል፣ ያጠምቀዋል እና እሱ ባለበት ቤተክርስቲያን ሄዶ በእውነተኛ እውቀት ሰው ጌታን መቀበል ብቻ ሳይሆን ጌታን ከተቀበለ በኋላ በእውነተኛ እውቀት ማደግ አለበት። አሁን እህታችን ኤምዜድ መታ እኔ አላቃትም፣ እሷ ታውቃኝ ነበር። ከኔ ስናገር እየተናደደችብኝ ነበረ። በኋላ ግን እውነቱን አወቀችው። ከዛ ጌታን ሄዳ የተቀበለችው ነው ነቢ ጥሌ ጋ ነው። አሁን እዛ ነው ያለችው። ምንም አሁን እችት የት ትገባ ይሆን ምናምን ነገር ብዬ አልሰጋም። በእውነተኛ ቤተክርስቲያን እውነተኛ አገልጋይ ጋ ነው ያለችው። እንዴት ደስ ይላል! እንዴት ደስ ይላል! እና በመጀመሪያ ሰው ጌታን መቀበል ያለበት። ፕሊስ ወንድሞችና እህቶች በህይወታችሁ እንዳትቀልዱ። ቅድም እህቴ እንዳለችው ሰው ሃይማኖት አለው መጽሐፍ ቅዱስን ግን አያውቅም። በቃ ዝም ብሎ በደመ ነፍስ ከእናታችን ማህፀን ወጣን፣ በ40 ቀን በ80 ቀን ተባለ፣ ጥምቀት ተጠመቀን፣ ክር አንገታችን ላይ ያሰርን፣ ክርስቲያን ለመሆናችሁ ሲጠይቋችሁ ይህንን አሳዩ ብለው አሉን። በቃ ከዛ ያለፈ ምንድን ነው? ፍልሰታ በሚሆን ሳለ አንዴ ለማስቀደስ በሕፃንነት ሄደ። ከዛ ባለፈ ታቦት ሲወጣ ክብረ በዓል እንደዚሁ ማለት ነው። አሁን የሚከበረውም ክብረ በዓል እንደዚህ የውሸት ማለት ነው። ታኅሳስ ገብርኤልን እኔ በተወለድኩበት አካባቢ ላይ ተራሞ ገብርኤል የሚባል ቦታ አለ። እጄ እስኪ አብጥ ድረስ ነበር ሄጄ ከበሮ ስደበድብ የነበረው ሌሊቱን ሁሉ ማህሌት እየቆምን። በእውነት ነው፣ ደጋ አካባቢ ነው። ተራሞ ገብርኤል የሚባል ማለት ነው። እዛ ድረስ በርቀት ፈረሶቻችንን ጅብ ስለሚበላብን አንዳንዴ በፈረስ እንኳን አንሄድም።
ለዋዜማ ብለን ሌሊቱን ተነስተን የምንሄድበት የኔንማ ተውት በቃ። ኢዮብ መጽሐፍ ምዕራፍ 1 ላይ ያለውን ሰይጣን ይመስል ስዞር ደጉ ኢየሱስ አግኝቶ አሳረፈኝ እንጂ የእንደኔ ዙረት